አንዳንዴ ሶሻል ሚዲያ ላይ ወጣ ሰው ሲያዩ ምናምን ወይ ሳትቀሪ አድገሽ ወይ ከቤተሰብ ወጣ ብለሽ ምናምን ይመስላል። አይደለም እኔ ቲክቶክ መጀመሪ ነው ለኡስታዝ ያቃሉ ደውለው ነው አየሁሽ ያሉኝ። ይሄን ያክል ነው ቅርብ ከኡስታዝ ጋር በጣም ቅርብ ነኝ። ወንድና ሴት በተቀራረበ ቁጥር ወደ ሌላ ነገር ያ ስሜት የወንድማማችነት የእህትማማችነት ስሜት ወደ ሌላ ነገር ደግሞ ሲቀየር ታያለሽ። ብዙ ጊዜ እንደዛ ብዙ የተራራቁ ሰዎችን እናገኛለን። እና ይሄ አስተሳሰብ ትክክል ነው ብለሽ ታስቢያለሽ? ሰው የማይገምተው ነገር ነው ሊሆን ይችላል ነበር። አዎ ሯጭ ወይ ደግሞ ኳስ ተጫዋች ምን ልትሆኚ በይኝ ጠይቂ፣ ችግር የለውም። በጣም ኳስ ተጫዋች በቃ ከሁለቱ አታጭኝም ነበር። ከስፖርት ምንድነው ሐራም በሆኑ ነገሮች በሙዚቃ ስጨፍር ያላየሁሽ እውነቱን ለመናገር። እና እንዴት ደፍረው ግን እንደዛ ሊናገሩ ለቤተሰቦችሽ ሊናገሩ ቻሉ? መጀመሪያ ስህተት የምትሰሪው ከቤተሰቦችሽ በላይ አስበልጠሽ ጓደኞችሽን ማየት ብቻ ነው። እኔ አሁን ድረስ ሰው ምከሪና ምን ትያለሽ ብትይ ከቤተሰብ በላይ ጓደኛን ማስበለጥ በጣም ትልቅ ስህተት። ያኔ ህይወትሽ የሚበላሸው ይመስልሻል። አጠገብሽ የሚደርሱ ወይ ደግሞ ይሄ ብትወድቂ የሚያነሱሽ ከቤተሰብ የምትደብቂው ምንም ነገር የለም። ሰዎች እንደዚህ ቲክቶክ ላይ ሲያዩኝ ያልቀረው ምናምን እመስላችኋለሁ ብለሽኝ ነበርና ከምን አንፃር እንደዛ የሚያስቡሽ ይመስልሻል? እኔ ከትዳር በፊት ስራ መኖሪ ይጠቅመኛል እንጂ ጎዳኛል አይደለም። አግዘዋለሁ ነው። አላህ እኮ ነው አይደለም የሚያውቀው። የሰጠ ጌታ መንሳትም ይችላል። የሰጠም ጌታ እንግዲህ ምንድነው ማለት የነሳውንም መስጠት ይችላል። ቢነሳብኝ ምንድነው ማደርገው? ትዳርም ብዬ ገብተሽ ትዳር ምንም አልሽ ምንም በፍቅር ብቻ ልትኖሪ አትችይም። ብር ያስፈልገዋል መኖር እስከቻልሽ ድረስ። ምበየው የምትጠጪው በሁሉ ነገር የምትንቀሳቀሽው በብር ነው። ባግዘው ከትዳር በፊት ብዙ ነገር አሳክቶ እንትን የሚሉ እህቶች አሉ። እንደዛም ሆኖ አንቺ ግን ለምንድን ነው ያላገባሽው? እኔ ይሄ ጥያቄ እንደው በሳቅ ቢመለስልኝ ደስ ይለኛል። ምንሽ በጣም ይሄ ጥያቄ በጣም ተደጋገመብሽ። ከዛ ደግሞ ከማውቀው ሰው አይደለም ሁሌ ከማላውቀው ሰው ነው የምትጠይቀው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እንግዳ ጋብዘናል። የዛሬዋ እንግዳዬ ሚና አብዱሰመድ ትሆናለች። ከሚና አብዱሰመድ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ሚና አብዱ፣ በመጀመሪያ ደረጃ ጥሪና አክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆይሽኝ። ማክብራችሁ ስለጠራችሁኝ በጣም አመሰግናለሁ። መርሃባ። እንግዲህ ሚና ማነች? ትክክለኛ ይሄ ሚና የሚለው ሚና አብዱ የሚለው የሶሻል ሚዲያ ስምሽ ነው። አንዳንዴ ሁለት ስሞች ይኖራሉ። የአንቺ ስም ይሄው ብቻ ነው ወይንስ ሌላ አለ የሚለውንም ነገር በዛው የምናውቅ ይሆናል። እስኪ በመጀመሪያ ደረጃ ራስሽን በማስተዋወቅ እንጀምር። መርሃባ። ስሜ ሚና አብዱሰመድ ይባላል። ሚና ትክክለኛ ስሜ ነው። አብዱ ግን የአባቴ ስም አብዱሰመድ ነው። አብዱሰመድን ቆርጬ ነው ሱና ነው። ሚና አብዱ የቲክቶክ ስሜ ነው። ትክክለኛ ስሜ ሚና አብዱሰመድ ኸሊድ። ማሻአላህ። ሚና አብዱሰመድ የት ነው የተወለደችው? የልጅነት ጊዜዋ ምን ይመስል ነበር? እድገቷም እንደሚመስል ደግሞ እስኪ እንስማ ዛሬ። እኔ የተወለድኩትኝ መገናኛ ነው፣ ግን አላደግኩም። ኦልሬዲ በ40 ቀኔ ነው ወደ መሪ የምትባል ከተማ ከአያት ሳደርሽ በፊት አለች ሴሚሲ አካባቢ ነው። እዛ ነው በ40 ቀኔ ሄድኩትኝ። እዛ ነው ሙሉ ለሙሉ ያደግኩትኝ። ቅርብ ጊዜ ነው ሙቭ አውት ያደረኩትኝ፣ እሱም በስራ ምክንያት እንጂ ስቲል ነው እዛ ነኝ። ቤተሰቦችሽ አሁን እዛ ናቸው? እዛ ናቸው። እህቶቼም እዛ ናቸው። ማሻአላህ። ሶስተኛ ልጅ ነሽ? ሶስተኛ ልጅ። የማን ልጅ መሆን እንዴት ነው? ቀብጬ ነው ያደግኩት። አዎ ማሻአላህ። ሶስተኛ ልጅ በመሆኔ ብቻ ሳይሆን አባቴን አስፈልጦ ይወደኛል። ከሁሉም ከሁሉም የአባቴ ልጅ ነኝ።
ለዛ በስትክክል እንደ ሶስተኛ ልጅ ብቻ አይደለሁም። አንዳንዴ ይሄ ግዴታ ሶስተኛ ልጅ ወይ ደግሞ ነገር ለማሰብ ወይ የሆነ ትልቅ አስተሳሰብ ሲኖርሽ ሰው በቃ ወይ የመጀመሪያ ልጅ ነሽ ምናምን ይላል። ሶስተኛ ልጅ ነኝ ሲል አያምኝም ብዙ ጊዜ። ግን ሶስተኛ ልጅ ነኝ። ግን አባትሽ ከሌሎች እህቶችሽ አንቺን አስበልጦ የሚወድበት የራሱ የሆነ ምክንያት ይኖረዋል ብዬ አስባለሁ። እንጥራው ይሆን እንዲህ ይጠሩ መሰለኝ። አሁን ስሞታ ነው የሚቀርብባቸው እርግጠኛ ነኝ። ኖ አውፍ ይሉሻሉ ቤተሰቦች? አይ ያውቃሉ፣ ለዛ ይነግራቸዋል። በግልጽ አውጥቶና የተለየ እንክብካቤ አለ። እንደዛ ከሆነ እነሱም አውፍ ብለዋል ብዬ ተስፋ አደርጋለሁ። በእርግጠኝነት አይ ያምናሉ እነሱ። ሲጀመር አንቺን ነው የሚወድሽ ነው የሚሉ እጅ ሰጥተዋል። እጅ ሰጥተዋል። እሱም አይደበቃቸውም። ይሄ ያላ ይሄ ከጎን አድርገሽ ይደብቀሽ የምታስበልጨው ነገር ሳይሆን ግልጽ የወጣ መደበቃ ግልጽ የወጣ ውዴታ ነው። ማሻአላህ። ግን አንቺን አስበልጦ የወደደበት ምክንያት ምንድን ነው ብለሽ ታስቢያለሽ? ወላሂ ጭራሽ ምንድን ነው የለኝም። ይጠይቁታለሽ ምን አድርጋልህ ነው ለምንድን ነው እሷ የምትወዳት ምናምን ይሉታል። ግን ምንም ከዛ ደግሞ ከቅርብ ጊዜ እኔ አብዛኛው ወደ እሱን ነው የሚመስለው እና ይሄ ይጠይቁታል ለምንድን ነው አስበልጠ የምትወዳት ምናምን። ግን ይሄ ድሮ ህፃን ጀምሮ ነው ከህፃነት ጀምሮ ነው። ማሻአላህ። የልጅነት ጊዜ ምን ይመስል ነበር? እንግዲህ የአዲስ አበባ ልጅ ነሽ እና የአዲስ አበባ ልጅ መሆን እንዴት ነው? ያው እንጃ እዚህ ሁሉም እንደኖሩ ነው፣ ኖርማል ሰው እንደኖሩ ነው የኖርኩት። እስከ 12 ድረስ ተምሬያለሁኝ። ከ12 በኋላ ነው ወደ ስራ አለም መጀመሪያም ምሰራ ነበር። ይሄ የምሰራው ስራ መጀመሪያም ድሮም ጀምሮ የምሰራው ስራ ነው። እዛው አካባቢ ነው እንደ ማንም ተማሪ ተምሬ መስጂድ ገብቼ ቂራቴን ቀርቼ መስጂድ ፊት ለፊታችን ያለው ጁለቢ መስጂድ ይባላል። አሁን ላይ ትልቅ መስጂድ ሆኗል። ኦልሬዲ ተሰርቶ ፎቅ የሆነ መስጂድ ነው እና ከቅርብ ጊዜ ጀምሮ እና በቃ በስትክክል ከመስጂድ ፊት ያንዳ የመስጂድ ልጅ ማለት ትችላለሽ። ምክንያቱም እንዳለ ከትምህርት ቤት እንደተመለስኩ መስጂድ ከመስጂድ ቤት ሊትራሊ ፊት ለፊት ነው። እዛ ያለ እዛ አካባቢ ነው። የራሱ የሆነ እኮ ተጽዕኖ አለው አይደለ? የመስጂድ አካባቢ ማደግ አለው በጣም። ምን አተረፍኩ ብለሽ ታስቢያለሽ እንጂ? አለው አልሐምዱሊላህ። ምን መሰለሽ ይለያያል በጣም መስጂድ አጠገብ አልመስላቸውም። አንዳንዴ ሶሻል ሚዲያ ላይ ወጣ ሰው ሲያዩ ምናምን ወይ ሳትቀሪ አድገሽ ወይ ከቤተሰብ ወጣ ብለሽ ምናምን ይመስሏል። አይደለም። እኔ ቲክቶክ መጀመሪ ነው ለኡስታዝ ያውቃሉ። ደውለውን አየሁሽ ያሉኝ ይሄን ያክል ነው ቅርብ። ከኡስታዝ ጋር በጣም ቅርብ ነኝ። በጣም ቅርብ ነኝ እና በስትክክል እዛ መስጂድ አካባቢ ማደጌ የሆነ ነገር ይዞኛል ብዬ አስባለሁኝ። አልሐምዱሊላህ የቀራው ሰው ነኝ፣ አልቀራው ሰው አይደለሁም። ኪታቦችን ቀርቻለሁ እስከ ሚንሃጅ ድረስ ሄጃለሁኝ እና አውቀዋለሁኝ። ግን በጣም አፌክት አለው ብዬ አስባለሁ። በጣም መስጂድ አካባቢ ማደግ ይጠቅማል እንጂ አይጎዳም። ራሱ ለየት ያለ ነው። ስትወጪ ስትገቢ የአላህን ስም መስማት ራሱ እየሰማሽ ማደግ በራሱ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም አዲስ አበባ ላይ መስጂድ ትንሽ ሩቅ ነው እና አንዳንዴ የምራራቅበት ጊዜ አለ። መንገድ ስትወጪ እንደፈለግሽ እንደ ልብ እንደ ክፍለ ሀገር ምናምን ቶሎ አታገኝም። እንደሱ አይነት ነገር አለ እና አዲስ አበባ ላይ ሲሆን ደግሞ ይበልጥ ተጽዕኖ አለው ብዬ አስባለሁኝ። ማሻአላህ። የመረሳ ህይወትስ እዛ የነበረው ድባብ ምን ይመስልሻል? ዛሬ ላይ ቁጭ ብለሽ ስታስቢው በጣም ይናፍቃል። ማለት በጣም ይናፍቃል። ምንም አናውቅማ። ያኔ በቃ መስጂድ ውስጥ እንዳየሽ ነው ትቀሪያለሽ፣ ትጫወቻለሽ፣ ምን ትያለሽ። አሁን ነው የሚሰማሽ። ያኔ በደንብ ብትጠቀምበት ትያለሽ። አልሐምዱሊላህ ተጠቅመንበታል። ኦልሬዲ ከ10 ሰዓት እስከ መግሪብ ድረስ መስጂድ ነን እኛ። ግን ቢሆንም ያኔ ጨዋታም አሁን ስቲል ነው። ህጻናቶችን ሳያቸው እኔ እህቶች ይቀራሉ ስቲል ነው እዛ መስጂድ ነው የሚቀሩትና ሳያቸው ምናምን እነግራቸዋለሁ። እኛም እኮ እንዲህ ብለን ነበር የምንውጥ ነበር ይሆናል። አንዳንዴ ሰዓቱ ደርሶ እስክትውጪ አዛን እስኪል እንጠብቅ ነበር ምናምን። ግን እኔ ስቲል ነው ጓደኞቼ ይሆናሉ መስጂድ ውስጥ እዛ አብሮ አደጎቼ። እኔ ሰፈር ብቀይርም ስቲል ነው አብረን ይሆንን። ምክንያቱም በጣም ቅርብ ነን። እንደ እህታታሞች ነው የምንተያዩ እዛ ያሉ ሰዎች ጋር ምናምን። ክፋት አታውቂም መስጂድ ውስጥ በክፋት አታይም። ለትምህርት ቤት አይደለም። መጥፎ ቃል አትወጣጭም። መቅራት ነው ማወቅ ነው። በተለይ ደግሞ በጣም ብዙ እህቶቻችን የኛ እኩያ ሆኖ እንደ ትልቅ ሰው ሆኖ በአስተሳሰባቸው የምትቀኝ በጥሩ ነገር መቅናት አለ። በሱ የምልባቸው በጣም ያተረፍኳቸው ብዙ ሰዎች አሉ እና በመቅራቴ በጣም ደስተኛ በጣም ደስተኛ ትርፋማ እንዴ በጣም ለማውራት አልሐምዱሊላህ። እንዲህ ብሎ ለማውራት ራሱ እኮ ገብቶ መቅራትን ይፈልጋል። እውነት ነው። ቅድም ብለሽኝ ነበር ሰዎች እንደዚህ ቲክቶክ ላይ ሲያዩኝ ያልቀረው ምናምን እመስላችኋለሁ ብለሽኝ ነበር እና ከምን አንጻር እንደዛ የሚያስቡሽ ይመስልሻል አንቺ ስታስቢ? ያው አሁን ላይ እኮ አይደለም ከሩቅ ሰውና ከቅርብ ሰዎች አብረሽ ተሰብስበሽ አንድ ወንበር ላይ ቁጭ ብለሽ ቲክቶክ የምትጠቀም ሴት እኮ ይሉሻል።
እዛው ተጠቃሚ ሆነሽ አንቺ። ይሄ ደግሞ ወይ ካለመቅራት አደብ ከማጣት ያው ማንም ፈቅዶልን እኮ አይደለም። እኔም አሁን ተፈቅዶ ነው እያልኩሽ ሳይሆን ግን ዱንያን ለማሸነፍ ስንል ነው የወጣነው። እኔ እንደ ግሌ እንደ ራሴ ሳወራልሽ ስሬን ለማሳደግ ነው። ብችል ባጠፋፋ እኔ ያለሱ መኖር እችላለሁ። ኦሬዲ ስልክ እጄ ላይ ካለ ማየት ነው፣ መጠቀምና አለመጠቀምን እችላለሁ። ግን ህይወት ስላስገደደችኝ መስራት ስላለብኝ መስራት እስካለብኝ ድረስ መስራት ነው። ወይ ልቆኝ ቤተሰቦቼን ሳልሰማ እነሱን ለማሳቀቅ ምን ለማት አለም። እናቴን አሳቀውብኛል። ቲክቶክ ትሰራለች ልጅህን ቲክቶክ ላይ አየናት ይሉታል። ለአባቴም ለእናቴም ይሏቸዋል። ግን አልሐምዱሊላህ አሁን እነሱ ራሳቸው ቆሞ እንዲያጨበጭቡ አድርጊያቸዋለሁ። ማሻአላህ አትጠቀም ያሉት ሰዎች አሁን ስቲል ነው ሲጠቀም እነሱም ሲጠቀሙ አገኟቸው። ምንሽ በገዛ እድሜ ላይ አንድ ኤጅ ላይ ያለን ልጆች ራሱ አፈውጥተው በሐራም ነገር እንዴት እንደ ሐራም ነው የሚቆጥሩት። ሶሻል ሚዲያ ላይ መውጣት እንደ ሐራም ነው የቆጠሩብኝ። እና እንደዚህ ተጠቅመሽ እንዴት እንደዚህ በምታመጪው ገንዘብ እንዴት ቤተሰብ ታስደስቻለሽ? ቤተሰብ አንገት ታስደፊያለሽ? እናቴ እኔ ተጨቁኝ ያደግኩ ልጅም አይደለሁም ስቲል ነው እንደ ጓደኞቼ ናቸው። እናቴም አባቴም ምን ነግራቸዋለን አልደብቃቸውም። አዲስ ቪዲዮ ፖስት ሳደርግ እንዲኮ አድርጊያለሁ ብዬ ማሳያቸው ናቸው። አሁን አጠገባቸው ባሉን ራሱ እህቶቼ ቲክቶክ ስለሚጠቀሙ ትንንሾቹ ምናምን ማለት በእናቴ ያያሉና አሳዩዋት አዲስ ቪዲዮ ፖስት ሳደርግ እንዲ ፖስትቻለሁ እስቲ ያሳዩዋት ምናምን እላለሁ። አልደብቃትም። መደብቃት ሰው በሆን ኖሮ ግን በጣም አሲዘው ነበር። ምንሽ በጣም ይሆናል ሶሻል ሚዲያ መጠቀምሽን ለማቃጠር ነገር እንዲየሰራች ነው እንዲወታለች አታስቆሚያትም ወይ? ግን ስራሽን ነው እዛ ቲክቶክ ላይ እኔ እስካየው ድረስ ስራሽን ስታስተዋውቂ እንጂ ሌላ ነገር ስትሰሪ አይቼሽ አላውቅም። በሐራም በሆኑ ነገሮች በሙዚቃ ስትጨፍሪ አላየሁሽም እውነቱን ለመናገር። እና እንዴት ደፍሮ ግን እንደዛ ሊናገሩ ለቤተሰቦችሽ ሊናገሩ ቻሉ? መጀመሪያ እኔ ቲክቶክ ላይ ስመጣ ኦልሞስት ድሮ ቆይቷል፣ በጣም ቆይቻለሁ። እኔ ቲክቶክ ኦልሞስት 6 ዓመት ሆነኝ ቲክቶክ መስራት ከጀመርኩኝ። ግን አሁን ነው በደንብ ቲክቶኩን ተንቀሳቅሶ ሰውን ዘንድ የሚያሳውቀኝ በስራዬም በምንም ያውቁኝ አሁን ነው እንጂ በጣም ቆይቻለሁ። ገና 11ኛ ክፍል 10ኛ ክፍል እያለሁኝ ቲክቶክ አካውንት ከፍቻለሁኝ፣ እሰራበታለሁ። ስሰራ ግን ያኔ አላቆም ቲክቶክን ልሽ ልክ እንደዚህ ሰው እንደሚያቀኝ ይሄ ፖስት ማድረግ አስተውሎ ሰው እንደሚያይ ምናምን ያኔ አናቆም። ኦሬዲ ህፃን ነኝ በይኝ እኮ 10ኛ ክፍል ማለት ያሁኖቹን አትይ የኞቹ ጊዜ በጣም ህፃን ነን። ለዛ ያኔ ሰራ ነበረ። ከቅርብ ጊዜ ጀምሮ ግን እኔ በመንዙማ ሰራ ነበር። አብዛኛው ጊዜ በመንዙማ ነው የታወቅኩትኝ። ውስጥ ወደ 20,000 ፎሎወርስ እስኪኖረኝ ድረስ ምናምን በመንዙማ ነው የታወቅኩትኝ። ሙነሺዶች ጋር ኮላብ አድርጌ እሰራለሁ ምልሽ በእነሱ አድቨርት ታደርጊያለሽ። መንዙማ ሲለቁ አዲስ ቻሌንጅ ትሰሪያለሽ ምናምን በሱ ነው የሚያውቁኝና ወንዶች ዙሪያሽ ላይ ሲያዩ ምናምን ነገር በቃ ሰው የሚመስለው ሌላ ነገር ነው። ይሄ እኔ ብዙ ዙሪያዎች ላይ ወንዶች ነበሩ አብረውኝ የሚሰሩ ቲክቶክ ላይ ምናምን እና ከነሱ ጋር ሲያዩ በቃ ልጅሽን ከወንድ ጋር አየናት መንዙማ ስትሰራ አየናት ምናምን ብለው። ግን ደግነቱ እናቴ ምንድነው የምትል ሰው አይደለችም። ምትከልክላኝ ወይ አይደለም አዩሽ እኮ እንዲያሉኝ እኮ ነው የምትለኝ። ወጥሻል ብትናገረኝ ይሻለኛል አሉኝ እኮ ማለት በቃ ብታቆሚ ደስ ይለኛል ነው። ምክንያቱም እነሱ ናቸው እንጂ እሷ መጥፎነቱ ታይቷት አይደለም። ለዛ ይመስለኛል ሰው እንደዚህ ብሎ ያላችሁ። አንቺ ግን ያንን ጊዜ እንዴት አለፍሽው ስልሽ አንዳንዴ ምንም ቢሆን ምንም ይረብሽሻል ብዬ አስባለሁኝ። እንደዛም ሆኖ ግን አንቺ የጀመርሽበት የራሱ የሆነ ዓላማ አለው አይደለ? ስለዚህ ግን ያንን ጊዜ አንቺ እንዴት ነው ያለፍሽው? እኔ አሁን አልፌ ነው እንዲያወሩት እንጂ እኔ ማወራሱ አይደለም። እንዲህ ተሰማት እኮ እናቴ ለግሌ ነው ማስበው። ውስጤን ነው የሚረብሽኝ። ባወራ ይሻለኝ ነበር መሰለኝ ብዬ አስባለሁኝ። ባወራት ሊስት ለእናቴ ቁጭ ብዬ ባስረዳት እንዲህ እኮ አይደለም እንዲህ ብላት ይሻለኝ ነበር። ምክንያቱም አሁን አልሐምዱሊላህ ኦልሬዲ ስላለፈ ያቺ ፓርት አልፋ ይሄ እየሰራሁበት እንደሆነ አሁን ጥሩ ነገር ላይ እየሰራሁበት እንደሆነ ስላወቅኩኝ ነው መሰለኝ እንጂ በጣም ጎድቶኛል። ምልሽ አለማውራቴ በጣም ነው የሚደብረው እኮ። እናትሽ እንደዛ እያሉብሽ አንቺ ቲክቶክሽን ገፍተሽ መስራት ብችል ባጠፋፋው ነው ምላት። በቃ ከሶሻል ሚዲያ አጠገባ በሆንላት። አሁን ስቲል ነው አይደለም ለእናቴ ለሚያቀኝ ሰው ሁሉ ህፃን ነኝ። ምንሽ ህፃናት ነው የሚሉት። ምን አድጋ ነው አሁን እንዲህ እየሰራች ያለችው ነው ስቲል ይባላሉ። መውጣቴን ምናምን አይፈልጉትም የትም ቦታ። ግን ለሷ ስል ባቆመው ኖሮ ደስ ይለኝ ነበር። አሁን ያለሁበትን ደረጃ ታስበው ደግሞ እንኳንም ኖርኩላቸው እንኳንም አደረኩላቸው ነው የምለው። ግን በዛን ጊዜ ይሄ የሰራኋቸው ምንድነው አሉ ማልደግፋቸው እኔም ቆጭበታለሁ። ምንሽ ባልሰራው ኖሮ የምላቸው በጣም ብዙ ቪዲዮዎች አሉ ይኖራሉ።
በእንደዚህ ባያውቁኝ ኖሮ ህዝቡ ደስ ይለኝ ነበር። ግን አልহামዱሊላህ በጣም መጥፎ የሚባልም ነገር አይደለም። ግን በዚህ ባያውቁኝ ደስ ይለኝ ነበር። ያ ግን አልፏል። ትልቁ ነገር ዛሬ ያለሽበት ሁኔታ ነው እንጂ ትናንት የነበርሽበት አይደለም። ትናንት ልጅነትም ነበረ፣ ገና ጀማሪም ነበርሽ። እንደ ድንገትም ይመስለኛል የጀመርሽበትን ጊዜ ታስታውሻለሽ? መጀመሪያም ኦሬዲ እንዳልኩሽ ነው ስራዬ ላይ ፖስት ማድረግ ምናምን ያኔም ስራዬን ፖስት አደርጋለሁ። ሜካፕ አርቲስት ነኝ እየሰራሁኝ። ያኔ ግን 10ኛ ክፍል ምናምን ያኔ ተማሪዎች ይዳሩ ነበር ምናምን ጓደኞቼን ይሰራ ነበር ከነሚዜ ከናጃቢ በደንብ ይሰራ ነበር አልহামዱሊላህ። እና ያኔም ፖስት አደርጋለሁ ስራዬን። ለዛ መጀመሪያም ስራዬም አለ፣ ግን ከጎን ሰው ስራ ሲሆን አሁን ነው የሚያይል ስቲል ነው። አሁን ስራዬን ብቻ ፖስት ሳደርግ የማይታይበት ጊዜ አለ። ቲክቶክ አለው የራሱ ምንድነው ህዝቡም ይመስለኛል ብልሽ ስራ ሲፖስትና ኖርማሊ ራስሽን ፊትሽን እያሳየሽ ስትሰሪና ስራ ስፖስት ብቻ እንዳይደለም አካውንቴን ለማሳደግ ብዬ እንጂ የተለየ ነገር ፈልጌም አይደለም። መጀመሪያም የመጣሁት በቲክቶክ መታወቅ ስለምፈልግ የራሴ ስራ እንዲኖረኝ ፈልግ ነበር። ይሄ ታዋቂነቱ በሰው ዘንድ ኦኬ ሚና እንዲባል ሳይሆን ስራዬን ነው ማሳየት የፈለኩት የነበረው መጀመሪያ። አልহামዱሊላህ ተሳክቶልኛል ብዬ አስባለሁ። በትንሹም ቢሆን ማሻአላህ እሱ ነው ትልቁ ነገር ሐቂቃ። ያው ለስራ ነው አንድም የምትጠቀሚበት ስራ እስከሆነ ድረስ ደግሞ ያን ያለ ይኮንናል ብዬ አላስብም። ሰዎች ግን የፈለጉትን ነገር ማለት ይችላሉ። ትናንትን ብለዋል። ትልቁ ነገር ደግሞ የትናንትናውን አንቺ በድል ማለፍሽ ነው። በድል አልፈሻል ብዬም አስባለሁ። መርሃባ ሜካፕ አርቲስት ነሽ እና ተማሪ እያለሽ ነው የጀመርሽውና እንዴት ነበር የጀመርሽው? ሰው የሚመስለው ይሄ አሁን ላይ በጣም ይሰራል ከሚባሉ ስራዎች ውስጥ አንዱ ሜካፕ ነው። እና ያዋጣስ ተባለው ደግሞ ይሰራበታል ተብሎ ስለታሰበ ነው የሚመስላቸው። እኔ ኦልሞስት አልኩሽ 6 አመት ሜካፕ ከተማርኩ ደግሞ 7 አመት ምናምን ያልፈኛል። ተምሬ አይደለም በራሴ ሰርቼ ነው መጀመሪያ ያመጣሁት የነበረው። ከዛ አንድ እህቴ የተመረቀች ጊዜ ሜካፕ እቃዎች እኛ ጋር በጣም ነበር አጎቴ ውጭ ያለና እሱ እቃ የሆነ ጊዜ ልኮልን ምናምን በሜካፕ እቃ ቤት ውስጥ ነበርና ራስሽ ስታገኝ የምትሰሪው ነገር የለም። አንድ ሶሻል ሚዲያ እኔ በጣም ቆይቻለሁ ምልሽ አካውንት አልከፈትኩም እንጂ መስራትም ማየትም የጀመርኩት እንዳልኩሽ ነው። ድሮ ህፃን ጀምሬ ኢንስታግራምን አውቀዋለሁ፣ ፌስቡክን ነው የማላውቀው፣ ስቲል ነው የማላውቀው ስለ ፌስቡክ ነው እንጂ ቲክቶክ እና ኢንስታግራም ማንም ሳይወርድ በፊት ሰፈር ውስጥ ላኔ ብል የሚደብር ይመስለኝ ማጋነን አይሆንብኝም። ድሮም ጀምሮ ነው ማየውና በቃ ዩቲዩብ ላይ ያየሁኝ ራሴ ላይ መለማመድ ጀመርኩኝ። ኦልሞስት ከስንት አመት መሰልሽ 8ኛ ክፍል ጀምሮ ገና አልኩሽ ኤሌመንተሪ እያለሁ ሁላ የውሃ ቻፕስቲክ ትምህርት ቤት ይዤ ሄደ ነበር ይሉኝ ነበር ጓደኞቼ። በቃ አንቺ በዚህ ትንሽ ትቀበያለሽ ምናምን ይሉኝ። አስቢው 8ኛ ክፍል ማለት እኮ በጣም ህፃን ነው። በ8ኛ ክፍል እህቴ ታላቅ 2 እህቶች አሉኝና ከነሱ ጋር በጣም ክሎዝ ስለሆንን የሚይዙትንም የሚጠቀሙትንም ስለማቅ ምናምን ከነሱ ስጂ ይጠቀም ነበር። ወደ 12ኛ ክፍል ልገባ ስል 18 አመቴ ሲሞላኝ በጣም ጊፍት በዛብኝ። 18 አመቴ ላይ ምልሽ ያሁኑ በጣም ትንሽ ነው፣ ግን ያኔ አንገት ሀብል የሆነ ነገር ምናምን ጓደኞቼ ሲሰጡኝ እናቴን የሰው ሁሉ እንድነው ሲሰጠኝ አንቺ እንኳን ምንም ሳሰጭኝ አልኳት። ኢንትረስቱ እንደነበረኝ ታውቅ ስለነበረ በቃ እሺ ትምህርት ቤት ፈልጊ ላስተምርሽ አለች። ክረምት ላይ በቃ ጓደኛ መፈለግ ጀመርኩኝ ትምህርት ቤት። እንደ ድንገት በ6000 ብር አገኘሁኝ። ከዛ ከነበርኩበት ከመሪ ልደታ ነው ስቲል ነው አለ ቪላ ሜካፕ ስኩል ይባላል። ልደታ ፊት ለፊት በቃ እዛ አገኘሁኝ። እዛ እናቴ አስመዘገበች። ከዛ ያኔ ተማርኩኝ። ከዛ በኋላ ሰርተፊኬት ያስኩኝ። ከዛ በኋላ መስራት ጀመርኩኝ በደንብ አድርጌ። ግን እንዴት ነው በቲክቶክ አንቺ ያው ስራሽን ነው የምታስተዋውቂው? እኔም በዛ ነው የማውቅሽ፣ በስራሽ ነው የማውቅሽ እውነቱን ለመናገር። እና ምን ለውጦችን አገኘሽበት? ሶሻል ሚዲያ በጣም ስቲል ነው አሁንም ተጠቀሙ ባይኔ። ምንሽ ስራሽን አድቨርት ማድረግ ካለብሽ አድርጊበት። ምክንያቱም በጣም ከምታስቢ በላይ አለው። እኔ ሶሻል ሚዲያ ላይ ባልሰራ ኖሮ ማንም አያውቀኝም ነበር። አንድ ከሶሻል ሚዲያ ውጪ ስራሽ ነው ሌላን ሰው የሚጠራው። እኔ ዛሬ የምሰራው ነው ነገ ስራ ብሎ የሚያመጣልኝ አይደል? ስሰሪ ግን ፖስት ካልተደረገ ሰው ካላየው አሁን ላይ ቲክቶክ ላይ ያየውን ሰው አምኖ ይሄዳል። ከገዛ አሁን እኔ እንኳን አስቢ አጠገብ ያሉት ሰዎች ሁላ የኔን ትተው ሶሻል ሚዲያ ላይ የሆነ ትልቅ ነገር ካዩ ወደዛ መሄድ ይችላሉ። ወደዛ መሄዱን ጓደኞች አሉ። እና ይሄ ሶሻል ሚዲያ ላይ በጣም አለው። በጣም ስራሽ ነው ይችላል። ሶሻል ሚዲያ ፓወር አለው። አጠቃቀም ካወቅንበት አጠቃቀም ማወቅ ይጠበቅብናል። ማሻአላህ በጣም ደስ ይላል። መርሃባ አንድ ቪዲዮሽን አይቼ ነበር ሶሻል ሚዲያ ላይ ወላጆችሽን ሰርፕራይዝ ታደርጊያቸው ነበር። በተለይ ሴት ልጅ ሆነሽ ሲሚንቶ ይዘሽ ቤቱን ለማስተካከል ጥረት ስታደርጊ ሳይ
በጣም ነበር ደስ ያለኝ እውነቱን ለመናገር። ያንን ሰርፕራይዝ ለማዘጋጀት እንዴት ነው ያሰብሽው? አልኩሽ የታቀደ ነገር አይደለም። መጀመሪያም አቅጂበት አይደለም። ኡምራው ሰርፕራይዝ ስለነበረ ኡምራ ሲሄዱ ከነሱ ጋር የሚሄድ በጣም ፍላጎት ነበረኝ። ስቲላውም አሁንም አለኝ፣ አላህ ያሳካልኝ። ከነሱ ጋር የሚሄድ አላማን ያለኝ እና አብሬያቸው ለመሄድ አቅጂ ስለነበረ አንድ ተበላሸብኝ። እሱ በፓስፖርቴም በመታወቂያም ምክንያት ምናምን ተበላሸብኝና የምንሄድበትም ወቅት ተዛባ። እነሱ መሄድ ያለባቸው ሰዓት እና ከረመዳን በፊት ስለነበረ ኦልሬዲ ደግሞ ፓስፖርቴና መታወቂያ ምናምን ከዛ በኋላ ነው ተባለ። ያን ሰዓት ላይ ቀለምን ሲመለሱ ድንገተኛ ሰርፕራይዝ ነው። አንዱ ስለው አንዱ ብሎ በዛ እንጂ የታቀደ የነበረው ትንሽ ነገር ነበር። ግን አላህም ሁን ስላለው አሳካው። ኡምራም ሰርፕራይዝ ነበር ብለሽኛል። ማነው ሰርፕራይዙን ያዘጋጀው? አንቺ ሆነሽ ወይንስ ከእህቶችሽ ጋር ያገዘሽ ሰው አለ? እኔ ተብዬ አይደለም የሚጠቃለለው፣ እህቶቼ ናቸው። አብረን ነው እሱ ሁለት ታላቅ እህቶች ያሉን ብዬሻለሁ። ክሎዝ ነን። የሚናክል እድሜ የሚናክል ትልቅ ጋፕ የለንም እና ታላቅ እህቴ እሷ ነበረ መጀመሪያ ሀሳቡን ያመጣችው። እንደ ቀልድ ተጀመረ። እሱም ይሄ አመታት የፈጀ ነገር እንዳይመስልሽ፣ በቃ በወራት ውስጥ የተሳካ ነገር ነው። አንዳንዴ ብዙ የምታቀጃቸው ነገራቶች አይደሉም። እውነት ነው። አጠር አድርገሽ ስታቀጂ ነው የሚወሰነው የሚሳካው። እዛ እንደ ድንገት ታሰበ፣ እሱም ተሳካ። አልሐምዱሊላህ ደርሰው ተመለሱ። ማሻአላ። ግን ይህንን ሰርፕራይዝ ለእነሱ ስታዘጋጁና ስታቀርቡላቸው ወላጆቻችሁ ምን አይነት ስሜት ነው የተሰማቸው? እኔ እንደዚህ አባቴ ደስተኛ ሆኖ አይቼው አላውቅም። ለመጀመሪያ ጊዜ ነው እንደዚህ ደስተኛ ሆነ አዩትኝ። ፋዘር ይሄ ምንድን ነው አይደለም ነገራቶችን ይሄ ግልጽ አውጥቶ ሲቆጣም እንደው ሲቆጣ ይሻላል መሰለኝ። እንዲህ በግልጽ መሳቀን ይሄ እንዳለ እያንዳንዱን ይሄ ፊሊንጉን የማይገልጽ ሰው አለ አይደለም፣ እንደዛ ሰው አልነበረም። ግን ሳየው አንድ አልገመቱም። ልሽ ኡምራው ሰርፕራይዝ ስለሆነ ለነሱ በጣም ትልቅ ነገር ነው ይሄ። ሲመለሱ ይህን አልጠበቁም። በቃ ናፍቀናቸዋል። ከ10 ቀን አይደለም ከኛ በጣም የምንራራቅ ሰዎች አይደለን። በተለይ ከተናነሾቼ ጋር ከኔና ከታላቅ እህቴ ጋር ለምደውታል። እህቴ ታላቅ እህቴ ግቢ መሄዳ ስለነበረ እሷን ርቆ መኖርን ለምደነዋል። እኔም አሁን ኦልሬዲ በስራ ምክንያት ወደ ቤተል ስለመጣሁኝ ለምደውታል። ከታናሽ እህቶቼ ጋር ወንድሜ ያለ ከአንዷ እህቴ ጋር ምናምን አልተላመዱም እና ተነፋፍቀን ስለነበረ ቤቱን አልጠበቁም ነበር። እንዳልኩሽ ነው አባቴ ለገባው ሰው ሁሉ ነው ስንት ነገር እንድነው ብዬ ስመጣ ይኸው እንዲያርጋ ነው በገባው እቃ ስንላላክ ምናምን እልፍ ስል ይሄን ነው የሚሰማ በጆሮዬ። ከዛ ስንመለስ ይኸው እንደዚህ አድርጋ ጠበቀች ምናምን እያለ ሲያወራ። አንቺስ ምን አይነት ስሜት ነው የተሰማሽ? ማለትም የኡምራው አለ የአላህን ቤት ሄዶ መዘየር፣ ያንን ማሳካት፣ ያ እንዲሳካ ሰበብ መሆን በራሱ ትልቅ ነገር ነው ብዬ አምናለሁኝ። ስላሰብሽና ገንዘብ ስላለሽ ብቻ አትሄጂም እኮ የአላህ ተውፊቅም አለበት እና አላህ ሱብሃነሁ ወተዓላ እነሱን ወፍቋቸው ደግሞ እናንተን ሰበብ ሲያደርጋችሁ በጣም ስሜቱ ለየት ያለ ነው ብዬ ነው የማስበው። ከዛ ደግሞ ሲመለሱ እንደዛ ቤቱን አስውበሽ ምናምን ስትጠብቂያቸው አሁንም ለየት ያለ ሰርፕራይዝ ነው እና ሲደሰቱ ስታይ ምን አይነት ስሜት ነው የተሰማሽ? እንዳልኩሽ ነው እንደሄዱ በቃ በዛች 10 ቀን 11 ቀን ነው ኡምራ የቆዩት። በሄዱ በ3ኛው ቀን የተጀመረው ቤቱ እስኪመለሱ ድረስ በቃ በትንሽ ባጭር ጊዜ ነው ያለቀውና የሰፈር ሰዎች ሊዘይሩን ሲመጡ እንዴት ሆናችሁ ምናምን ይባል። ክሎዝ ነን ከሰፈር ሰዎች ጋር በጣም የሚጠይቁ ምናምን ናቸውና ሲጠይቁ ምናምን ሲያዩ ሚና አንቺ ነሽ ግን የሚሉት ምንሽ አሁንም ስቲል ነው እንደ ህፃን ነው የሚያዩ። እንዳልኩሽ ነው ሁሉም ቦታ እንደ ህፃን ነው የምታየው። እዛ ፊት ለፊታቸው ስላደኩኝ ማድጋ አይመስላቸውም መሰለኝ ያለቅም ስቲል ነው እንደ ህፃን ስለሚቆጥሩኝ አንቺ ነሽ ወይ አይደለም ለእናንተ እኔም እንዲ ራሴን ቤት መቀየሬ ለእኔም ይገርመኛል። እኔም እስካሁን ስቲል ነው የምገረምበት ነገር ነው። ቤቱ በተስተካከለ በሳምንቱ ምናምን ስንገባ ሁላችንም አዲስ ነው ቤቱ ለኛ። እኔም እንኳን ነው የምልሽ እኔ እንኳን ስገባ የኛ ቤት ነው ይሄ ምናምን እንባባለን፣ እንስቃለን ከቶቼ ጋር እየተያየን። እኔም ስቲል ነው እገረምበታለሁኝ። ያላህ ነገር ነው። አንዳንዴ ስታቀጂና ሰው እንደ እድሜ አይጠብቅሽም መሰለኝ ግዴታ እድሜ ነው ማቹርድ ያደርጋል ብዬ የማስበው እና ይሄ ስቲል ነው እገረምበታለሁ ወይም በማስተካከል ማሻአላ። ከዚህ በላይም አላህ ይወፍቅሽ። አራለን ብዙ ሀሳባለን። አንተም ያባትሽ ልጅ ነሽ። በቃ ያባቴ ልጅ ነኝ ኮራ ብዬ ነው ማውራው። አምናናለኝ። ማሻአላ በጣም ደስ ይላል። ሚና እንግዲህ አላገባሽም። ለምንድን ነው ያላገባሽው እስካሁን?
እስካሁን አይባልም በእርግጥ ልጅ ነሽና ከምን አንፃር መሰለሽ የምጠይቅሽ ብዙ ጊዜ አልተለመደም ከትዳር በፊት እንደዚህ ሰራተኛ ታታሪ ምናምን የሆነች ሴት በጣም ጠንካራ ሴት እና እንዲሁም ደግሞ የሆነ አላማ ያላት ሴት ናት እንጂ ከዛ ውጪ ብዙ ጊዜ ካገባን ወደ ትዳር ከተገባ በኋላ ነው እንደዚህ ስራዎችን ቢዝነስን ምን ሞክረው አብዛኛውም ማለት ነው አሉ በእርግጥ ከትዳር በፊት ብዙ ነገር አሳክቶ እንትን የሚሉ እህቶች አሉ እንደዛም ሆኖ አንቺ ግን ለምንድን ነው ያላገባሽው እኔ ጥያቄ እንደው በሳቅ ቢመለስልኝ ደስ ይለኛል ምልሽ በጣም ይሄ ጥያቄ በጣም ተደጋገመብሽ ከዛ ደግሞ ከማውቀው ሰው አይደለም ሁሌ ከማላውቀው ሰው ነው የምጠይቀው እኔ ብዙ ጊዜ በራይድ መንቀሳቀስ ሰው ነኝ ሌሊት ላይ ስራ ይኖረኛል ወጣለሁኝ ሜካፕ አርቲስት የሆኑ ሰዎች ናቸው የሚያውቁት ምልሽ በቃ በሌሊት ስራ ልትወጪ ትችያለሽ አብዛኛው እንቅስቃሴ እኔ በራይድ እና የገባሁበት ራይድ ሙሉ ፐርሰንቱ ብል አይጋነንብኝ ብልሽ በቃ ሁሉም የሚጠይቀኝ ያወራሉ አግብተሻል በቃ አግቢ በቃ ይሄን ጥያቄያቸው ትናንትና ከስተመሪ እንኳን ብላኛለች አስቢው አላቃትም አታቀኝም እየሰራኋት ነው አግብተሻል አለች በቃ አግቢ እኔ የምወደው ሰው ነው እንደዚህ ብዬ መመክረው አለችኝ አታቀኝም እንዳልኩሽ ነው ከስተመር ነች የመጀመሪያ ጊዜ ነው ማገኛት ይሄም ጥያቄ እኔም አላውቀውም ምንሽ ለምን ይሄ ትዳር ካላህ ነው ብዬ ነው ማስበው ትዳር ደግሞ ዝም ብሎ ቢገባበትም አይደለም ከዛ ደግሞ ይሄ በደንብ ሰፊ ምንድነው ይፈልጋል አስበሽበት ተግባብተሽ እኔ ተግባብቱ ማግባትን ነው ደግፈው ምልሽ መግባባት ስልሽ ዶንት ቴክ ኢት ሶ ፋር ግዴታ ትልቅ ሪሌሽንሺፕ ውስጥ ገብተሽ ምናምን አይደለም እኮ መታወቅ ያንን ሰው ታገባ አዲስ ህይወት ነው የሚጀምረው ይሄ የኖርኩበትን አመት ከእናት አባቴ ጋር ይሄ በስራ ዓለም እኔ ብዙ ነገር አሳልፌያለሁ ብዬ ማስብ ሰው ነኝ ከቤተሰብ ጋር አብሮ ከመኖር ውጪ ማለት ነውና አዲስ ዓለም ስጀምር ከዛ ሰው ጋር ነው ዘላለም ዓለም ልኖር ነው የምችለው አላህ እስከፈቀደልኝ እድሜ ድረስና ከዛ ሰው ጋር በደንብ መግባባት ፈልጋለሁ ምን አይነት ሰው ነው የሚለውን ነገር ከዛ ከትዳር በኋላ ምን ሰማቸው ነገራቶች አሁን ላይ ጥሩ ነገር እኔ እስካሁን ድረስ ብዙ ጊዜ ሰምቼ አላውቅም ሁሌ ምንድነው የሚሰማለ አለ እሱ እንዳለማ ይሄ በእናት አባቴም እኮ ያያለሁኝ በባለ ትዳር ቤት ውስጥ ነው የምኖረው እኮ አውቀዋለሁኝ ግን ጓደኞቼም አግብተው የሚኖሩ አሉ ጥሩ ህይወት እየኖሩ አግቢ የሚሉ ባገቡ በስንት ሁሌን አግቢ እንዳሉ ነው ሁላችንም እና በጣም ትልቅ ምንድነው ይፈልጋል ብዬ አስባለሁ ከኔም የሆነ የሚጠበቀው ነገር እንዳለ አውቃለሁኝ ሰበቡ አለ እኔ ትንሽ ለሰበቡ ረቀልኩኝ ብዬ ማስብ ሰው ነኝ ኢንሻአላህ ለማስተካከል እሞክራለሁ በጣም በስራ ሁሉም በቃ ለዛ ነው አይ ቲንክ ሶ ስራ ሰራ ሁሌ ስለ ስራ እንደማወራ ስለሚያውቁ መሰለኝ ሰዎች ለምንድን ማታገቢ ብሎ ይጠይቁኛል ሁሌ ስራ ምል ሰው ነኝ ዛሬም ስራ ነገም ስራ ነው የምታገኘኝና ትንሽ ከስራ ጎን እንደጉን ማስኪክ ሳይኖርብኝ አይቀርም ኢንሻአላህ ግዴታ ነው እንጂ ግዴታ ነው አሁን ሰዎች እንደዛ ሲሉሽ እንደዛ አይነት ጥያቄ ሲጠይቁሽ ምን አይነት ስሜት ነው የሚሰማሽ ለምሳሌ እኔ አሁን ለምን አላገባሽም ብዬ ጠየቅኩሽ ካስተምርሽ እንደዛ የሚያገኙሽ ሰዎች እንደዛ ይጠይቁሻሉ የራሳቸው የሆነ ምክንያት አላቸው የሚጠይቁበት አንቺ ግን ምን አይነት ስሜት ነው የሚሰማሽ ይሄ ምንድነው አይሰማኝም ምልሽ ይሄ ወይኔ አላገባሁም እንዴ አረፈደብኝም ምን ሰው ነኝ አልহামዱሊላህ አረፈደብኝም ግን ሜቢ ይሄ ሁላ ሰው እያለኝ ያለው ሰበብ የተላከብኝ ቢሆን ስላሉ ምልሽ አንዳንድ ጊዜ አንድ ሁለት ጥያቄ ከይት ያለሽ ሁሉም ሰው ግን ሲጠይቅ ሜቢ ንቂ እየተባልኩ ቢሆንስ አላህ በእነሱ በኩል አራ ግቢ እየተባልኩ ከሆነስ ብዬ አስባለሁኝ እኔስ በትዳር ጉዳይ ላይ ከቅርብ ጊዜ በፊት የነበረው አስተሳሰብና አሁን ያለው አስተሳሰብ በጣም የተለያየ ነው የሆነ ነገር ጨመራለሁ ብዬ አስባለሁ አንድ እያደግንም ነው ከትናንትና ዛሬ የተሻለ ለማሰብ ስንል ነው አይደለ ምንድነው እየተባለ ያለው የተሻለ ለማሰብ እየሞከርኩ ነው ግን ይሄ ያልፉብኛል ብዬ አይደለም እኔ ካገባሁ ለእናት ለአባቴ ደስታ ለራሴም ብዬ ነው እንጂ ብዙም የናክል ትዳር ካሁን በኋላ ግን እንድታስቢ መልእክታችን መርሐባ ጀዛኪላህ ኸይራን እንግዲህ ሜካፕ አርቲስት ነሽ ሜካፕ አርቲስት ባትሆኚ ኑሮ ምን ትሆኚ ነበር ብለሽ ታስቢያለሽ ሰው የማይገምተው ነገር ነው ሊሆን ይችላል ነበር አዎ ሯጭ ወይ ደግሞ ኳስ ተጫዋች ምን ልትሆኚ በይኝ ጠይቅ ችግር የለውም በጣም ኳስ ተጫዋች በቃ ከሁለቱ አታጭኝም ነበር ከስፖርት ምንድነው ውስጥ ስፖርት ትወጃለሽ በጣም ከልጅነቴ ጀምሮ ኤሌመንተሪ ላይ አዎ በጣም እስቲል ነው አሁን ኳስ ይሄ ማየቱ ላይ እንዳልኩሽ ነው አምቱ ቢዚ ይሄ ለሰው ምንድነው ይመስላል ይሄ ጉራ ይመስላል ቢዚ ነኝ ስትዩ ምናምን ነገር አተሽኑ ሰዓት ምናምን ይሉሻል እንጂ
እኛ ስራ ሜካፕ ብቻ እኔ መስራት ብቻ አይደለም፣ ተማሪዎች አሉኝ አስተምራለሁኝ፣ ክላይንት አለኝ ከዛ ገና በቃ ብዙ በጣም ምንድነው አሉ ቀኔ በምን እንደምታልፍ አላውቅም። እዛው ሱቅ ውስጥ ስንደፋደፍ ነው የሚያልቀውና ጊዜ ቢኖረኝ ኳስ ከማየትም ከመጮትም አልፍም ነበር። ጊዜ ቢኖረኝ ኖሮ በቃ እዛው ውስጥ ታገኘኝ ነበር፣ ወይ ሯጮኝ ወይ ኳስ ተጫዋች። ማሻአላ ግን በጣም ደስ ይላል። ሰው ማይገምተው ነው። የሜካፕ ስራ እንዴት ነው ቢዚ የሚያደርግ ነው? ካንቺ ስሰማ አንዳንድ ነገሮችንም እናያለን፣ አንዳንዴ ለመጠቀም እንገባለን፣ ስንገባም የምናየው ነገር ነው፣ ከኛ ራቅ ያለ ነገር አይደለም። በእርግጥ ቢዚ እንደሚያደርግ ይታወቃልና አንቺ ግን እንዴት ደስታ የሚሰጥሽ ስራ ነው ወይንስ እንዴት ነው? አዎ በጣም ሰው ይላል ይሄ ሁላ ሰርተሽም አታርፊ ምን ያሁን ብዙ ጊዜ ለሊት ስራ ገባለሁ ስላቸው ምናምን ወድጄ ወይ ደግሞ ይሄ መንዘላዘሉን ፈልጌ ይመስላቸዋል መሰለኝ። በተለይ ለሴት ልጅ ደግሞ መታ ላይ መንቀሳቀስ እኮ በጣም ከባድ ነገር ነው። አልተረዱኝም እንጂ በተለይ እኔ አልተረዱኝም። ብዙ ጊዜ አያቸዋለሁ ለምንድነው ማታ የምትውጪው ለምን ቀን አታደርጊም ይሉኛል። ስራዬን ስለምወደው አይ አልችልም ማለትን አልችልም። በቃ ይሄ ስልክ አንስቶ ትችያለሽ መስራት ትችያለሽ እንዲፈልገን ነበር ሲሉኝ ወይ ሰው በስቶብኛል አልልም። በቃ አዋለሁ እላቸዋለሁ እንደምንም አሬንጅ አድርጊ ካይሊ 8 ሰዓትም ጀምሪው 7 ተኩልም ብዙ ጊዜ በቃ ካየሽኝ 8 ሰዓት ገባለሁ 7 ተኩል ገባለሁ። በዛ ሰዓት በቃ ምግብ ፍለጋ ስንከራተት ልታገኝ ትችያለሽ። ቤት ገብቶ ማስጨነቅ ስለሚሆንብኝ ነው እንጂ ማድረበት ቦታ አጥቼም አይደለም። ብዙ ጊዜ ሱቅ ሳድር ቅዳሜ ብዙ ጊዜ ላድር ታገኝ ትችያለሽ። ግን በራይድ መንቀሳቀሱን ስለማልፈልገው ነው። ምንም ጥሩ ነገር አትሰሚም በራይድ በማታ ስትንቀሳቀሽ። ለዛ ሱቅ የበለጠ ሴፍቲ ያለው አሉ ዘበኞች ካሜራ ሴኩሪቲ ያለው በደንብ እና በደንብ ስለምንታይ ምን ስላለ ለሴፍቲም እዛ ነው ማድረውና ክላይንቶችን በደንብ ስለምወዳቸው ስራውን በጣም ነው የምወደው። ደክሞኝም ከመስራት ወደ ኋላ ማልለው ስራ ነው ስለምፈልገው ነው። የልጅነቴ ነው እንዳልኩሽ ነው። ከድሮም ጀምሮ መስራትም እወድ ነበረ። ሰርቼበትም ያደግኩት ለዛም ይመስለኛል እንጂ በጣም ነው የምወደው ስራ። ስለምትወጂው ይመስለኛል አሁንም እያስተማርሽ ነው ያለሽው። ተማሪቻለሁ። ስታስተምሪ ምን አይነት ስሜት ነው የሚሰማሽ? አሁን እየተላመድኩት በደንብ መጣሁኝ እንጂ መጀመሪያ አካባቢ በጣም ፊቴ ላይ ምንድነው አታይም። ይሄ የተገረመ ሰው ምናምን አይደለም ወይ ኮስተር ብዬ ነው ወይ ሳኩኝ ነው ስቲል ነው ከተማሪዎቼ ጋር እንደ ጓደኛ ነኝ። የተሳሳትኩኝ የት መሄዴን የት እንደነበርኩ የሚያውቁ ሰዎች ናቸው። ስቲል ማለት በቃ የትም ልጠራ የትም የሚያውቁ ሰዎች ናቸው። ቅርብ ነንና መጀመሪያ አካባቢ ግን እኔ ነኝ በቃ ስከፍቼ ከራሴም አልፎ ሌላ ሰው እያስተማርኩ ያለሁት የሚል ስሜት ሁሌ ይኖርብሻል። ማለት ሁሌም ታስቢያለሽ። ግን አልሐምዱሊላህ በጣም ደስታ አለው። አንቺ ጋር የሚማሩ ተማሪዎችሽ ምን ይገልጹልሻል ስለአንቺ? እኔ ስለነሱ ላቅ አልችልም። ግን ከተማሪም አልፎ ጓደኛ የሆኑ አሉ ልሽ ስቲል ነው ልሽ አብሮኝ የሚዞሩ አብሮኝ የሚሆኑ ተማሪዎች አሉ። ማሻአላ አለች አንድ ተማሪም አለች ጓደኛ የሆነች። ጓደኛሽ ሆናለች አስተማርሻት? ከዛ በኋላ ሳትመረቅ ነው ከተመረቀሽ በኋላ? አረ በቃ ከዛ በኋላ ይኸው ሙጥኝ ነን አብረን ነው እንዞር አብረን ነው ምንድነው እንለው። ማሻአላ እንግዲህ ጥሩ አስተማሪ ብትሆኚ ነው ሲሪየስ ብትሆኚ ኑሮ ያው ዞር ብሎም አይሽም አያስታውሱሽም። እዛው እንደተፈራራችሁ ለመቀራረብም እንትን አይኖርሽም እኮ እድሉም ላይኖርሽ ይችላል እኮ። ማሻአላ አሪፍ አስተማሪ ነሽ ብዬ አስባለሁ። ጀዛክላ ኸይራን። እንግዲህ ቅድም ያነሳሁት ነጥብ አለ። ብዙ ጊዜ ሰዎች ትዳር ከያዙ በኋላ ቢዝነስ ውስጥ ሊገቡ ይችላሉ ብዬሽ ነበር እና ልክ ሳያገቡም ቢዝነስ ውስጥ እንደሚገቡ ሁሉ ካገቡም በኋላ የሚገቡ እህቶች አሉ ብዬ አስባለሁኝ። እና ብዙ ጊዜ ግን አልተለመደም ከዚህ በፊት እንደዚህ ከትዳር በፊት ብዙ ስራዎችን መሞካከር እንደዚህ ስኬት ላይ መድረስ። የራስሽ የሆነ ነገር ኖሮሽ ትዳር ውስጥ ስትገቢና እንዲሁም ደግሞ መጀመሪያ ምንም አይነት ነገር እጅሽ ላይ ሳይኖር ትዳር ውስጥ መግባት ልዩነቱን ታውቂዋለሽ ዛሬ ላይ? አዎ አሏ ብልሽ አሁን ሴት ስኮች በተለይ ደግሞ እኛ እንዳልኩሽ ነው ሶሻል ሚዲያ ላይ ስትወጪ በጣም ብዙ ሰዎች ነው ዙሪያሽ ላይ የምታውቂው እና ያገባም አውቃለሁ ያላገባም አውቃለሁ ፈቶም የተቀመጠም አውቃለሁ። በጣም በብዙ ዙሪያ ላይ ብዙ ነገር ታውቂዋለሽ። አንዳንዴ የተፋቱበት ምክንያት ሁሌ ለሱ ከሱ ብር መጠየቅ ይሰለቸኛል፣ እሱም ላንቺ ሁሌ መስጠት ይላል፣ ወተሽ ለምን አሰሪም ይለኛል። መጀመሪያ ወታ ያላየች ሴት እንዴት ነው ከትዳር በኋላ እንዴት ነው ወታ ልታይ የምትችለው? ቀድማ ብትይዝ ባይ ነኝ። ስትይዝ ደግሞ ከሱ ትብለጥ ሳይሆን እኩልም አይደለም ትነስ ከሱ ትነስ እሱ ይበልጣት ባይ ነኝ። እኔ አሁንም ባገባ እንኳን ኢንሻአላህ አስተዳደራት እንጂ ያስተዳደረች ነው እንዲባል አልፈልግም ወንድ እስከሆነ ድረስ። እኔ ሴትነቴ አስተዳዳሪነት ማንንም አላስገደደኝም።
ወተሽ ስሪም አላለኝም። ማንም ምንም የሚያስገድደኝ የለም። አሁንም እንኳን አይደለም አግብቼ ቤቴ እንኳን ስራዬን አቁሜ ስራዬን ዘግቼ ብቀመጥ ለምን አልወጣሽም ይሄን አምጪ ይሄን አስገቢ የሚለኝ ማንም የሚያስገድደኝ የለም። በምንም አይነት አስተምሮትም ላይ ስታዩ ወጣት ስራ የሚል ምንም ነገር የለም። ግን እኔ ከትዳር በፊት ስራ መኖሪ ይጠቅመኛል እንጂ ጎዳኛል አይደለም። አግዘዋለሁ ነው። አላህ እኮ ነው አይደለም የሚያውቀው። የሰጠ ጌታ መንሳትም ይችላል። የሰጠም ጌታ እንግዲህ ምንድነው የነሳውንም መስጠት ይችላል። ቢነሳብኝ ምንድነው ማደርገው? ትዳርም ብዬ ገብተሽ ትዳር ምንም አልሽ ምንም በፍቅር ብቻ ልትኖሪ አትችይም። ብር ያስፈልገዋል መኖር እስከቻልሽ ድረስ። ምበዩ መጠጪው በሁሉ ነገር የምትንቀሳቀሽው በብር ነው። ባግዘው ገብቶሻል እንጂ ልብለጥም አይደለም ላስተዳድረውም አይደለም። እኩልም መሆን አልፈልግም። ተቀመጪ ቢለኝ የምንቀመጥ ሰው ነኝ ብልሽ ይሄ አትስሪ ተቀመጪ ቤት ውስጥ ቁጭ በይ ሳይሆን ይሄን ያክል ስለፋይቶ ኧረ አይበቃሻል ቢለኝ እኔ ደስ ይለኛል እንጂ ቢቢይ ነው እንትናት ግን ሱስ ሆኖብሻል እኮ። ሱስ ሆኖብኛል። ብዙ ሰው ይለኛል አስቢው። በጣም ሰው ከማስተዋሉ የተነሳ ወንዱ እንኳን አንቺሽ የምታስተዳድሪ እሱ አሁን ያገባሽ ሰው ልታስተዳድሪ ነው አስተዳድርኳት ነው የሚለው ወይስ እያስተዳደረችኝ ነው የሚለው ይለኛል። እና ኢንሻአላህ ከኔ የተሻለ ምንድን ነው ያለው ሲያጋጥም ማሻአላህ። አዎ ግቢ ካለ የባልሽን ትዕዛዝ መቀበል ጥሩ ነው ብዬ አስባለሁ። ግን እሱም በአግባቡ ሲሆን ነው። ዛሬ ላይ እኮ ትዳር ይፈርሳል ታያለሽ። የትዳር መፍረስ መንስኤዎች ደግሞ ብዙ ናቸው። አንድ መጀመሪያ የስራ ዓለም ውስጥ የነበረች ሴት ነች። ከዛ በኋላ ገብታ ተቀመጪ ስትባል አትችልም። ለምዳለች ገንዘብ እንደፈለገች የፈለገችውን ነገር በራሷ ጊዜ ማሟላትን ለምዳለች። ያንን አቁሚ ስትባል አሁንም አደጋ ነው የሚፈጠረው። አንዳንዴ ደግሞ ወንዶች መተጋገዝ አለብን ብሎ የሚያስቡ ወንዶችም ዛሬ ላይ በስተዋል እና ምንም ሰርታ ማታቅ ደግሞ አሁንም ትገባለች እዛ ጋር። ተቃራኒ ነው የሚሆነው እኮ አንዳንዴ። አንቺ የምትፈልጊው ነገር እሱ ላይ ፈልግ ይችላል። አንቺ የማትፈልጊው ነገር ደግሞ እሱ ሊፈልግ ይችላል አንዳንዴ። ይሄ ሁሉ ግን ከትዳር በፊት መነጋገርን እንትን ይላል። በመነጋገር መፍታት ይቻላል ብዬ አምናለሁኝ። ሰርታ ማታውቀውን ሴት ሄደሽ ሰርተሽ እኩል ቤቱን እናስተዳድራለን ሲላት አሁንም ያ ትዳር አደጋ ላይ ይወድቃል። ግን አንቺ ሱስ ሆኖብሻል ያልኩሽ ለምደሻል። በራስሽ የሆነ ነገር ማድረግ ከራስሽም አልፈሽ ለቤተሰቦችሽ የሆነ ነገር አድርገሽ ለደስታቸው ምንጭ መሆን ችለሻል። አሁን ላይ ነገ ገብተሽ አቁሚ ስትባይ ትንሽ አይከብድም? ቅድም እንደነገርኩሽም ብዬሻለሁኝ ይሆናል ቀድሜ ተግባብቼ ባገባ ያልኩት በዚህ ይሄ ነገር ነው። ሳትነጋገሪ ስገቢ በኋላ ለትዳርሽ መፋታት ወይ ደግሞ ለመፍረስ መንስኤ የሚሆኑ ነገራቶችን ቀድመሽ መተዋወቅ። ያለ ስራዬ እኔ በቃ መንቀሳቀስ እንደማልችል ካወቀ መቼስ ወዶኝ ነው ሊያገባኝ የሚችለው፣ ሳይወደኝ አይደለም። ሲወደኝ ደግሞ ከነ ስራዬ ከነ ማንነት የተቀብሎ ነው። ምንም ልሁን ምንም ሲወደኝ ማለት ነው። ማንም ማስገድዶት አይደለም። እና ያለ ስራ አሁን ለምሳሌ ሌሊት ነው የምወጣው ምንልሻለ አትውጪ ለምን በዚህ ሳትወጪ አሽባተሽ ሳይሆን አብሮኝ ይውጣ ያድርሰኝ። እኔም ችግር የለብኝም ያድርሰኝ ይመለስ። እንዴ ምንድነው አይደለም ለምን በጥሩ እይታ አታዩ ምልሽ። በሌሊት መውጣት እኮ ተገቢ ላይሆን ይችላል። ያሁን ባለትዳር ሆነሽ አስቢ አይደለም ባለትዳር እንዲህ እንኳን በቤተሰቦችሽ ውስጥ እያኖርሽ ሌሊት ውጪ እኔ እናትና አባቴ በደንብ የሚሳቀቁት ስቲል ነው። አይተኛም አባቴ። አሁን የኢድ ቀንኛ ብዙ ጊዜ አዳር ነው የምንሰራው። አሁን የኢድ እኔ ቤት 10 ሰዓት ከ10 ተኩል ምናምን የገቡት ቁጭ ብሎ አብሮ ቁጭ ብሎ ነው። አስቢ ጧት እሱ ኢድ ሰላት ሊወጣ ነው። ኦሬዲ ኢድ ሰላት ጠዋት ለመባል ራሱ ሰዓቶች ነው የቀሩትኝ። ቁጭ ብሎ ነው የጠበቀኝ ቤት ውስጥ። በቃ መጥቶ እንዳይቀመጥ አይመችም ልሽ የሴት ቤት ነው። ለዛ ወደፊትም ባለ የሴት ቤት ቁጭ ሊል አይችልም። ለዛ ቁጭ ብላ ይጠብቀኝ ግዴታ ማለት ይሄ ቁጭ ብላ ጠብቀኝ ሳይሆን ያድርሰኝ፣ አብሮኝ ይምጣ። የት እንደሚሄድ የሚያከሆነ መተማመን ነው። የተማሪድም ስራ እስከሆነ ድረስ አብሮኝ መውጣት ነው። ባይሰራ አድርሶኝ ይመለስ ችግር የለውም። ችግሩ ደግሞ የሴት ስለሆነ ወንድ አይገባም እንጂ አብሮኝ ቢማርና ቢሰራ እኔ በጣም ይቀለኛል እንጂ አይከብደኝም፣ ያቃልልኛል። አጃኢብ ነው። ብቻ አላህ መልካሙን ይወፍቅሽ ብዬ ዱዓ አደርግልሻለሁ። ሐቂቃ ዱዓ እናደርግልሻለን። ግን አንቺም ጎን ለጎን ሰበቡን አድርሺ። ግን ሰበቡን እንዳታደርሺ ያዘናጋሽ ነገር አለ? ያው ምንድነው አትችም ይሄ ጊዜው እኮ ተበላሽቷል ማለት አይቻልም። እና እንደዛ ብለሽ እንዳታወሪ። አንቺም ጥሩ ሰው ሆነሽ አይደለም፣ ማንንም ጥሩ ሰው ሆነ አይደለም። እኔም የተሻልኩ ሰው ነኝ ብዬ አይደለም ጊዜውን ላበላሽ አልችልም። ጊዜው እንዲሆነ በዛ ገባ በዛ ወጣልል አልችልም። ግን አይ ቲንክ ዙሪያ ያሉ ሰዎች ናቸው ብዬ አስባለሁ እንደዚህ እንዳስብ ያደረጉኝ። አንድ አስተሳሰቢ አሁን አልহামዱሊላህ እንዳልኩሽ ትናንት ከማስበው ዛሬ የተሻለ እያሰብኩ ስለሆነ እንጂ ሶሻል ሚዲያ ላይ ያለች ሴት አትፈለግም
ማን ይፈልጋታል ወይስ እሱን ብላ ነው የወጣችሁ? እንደነገርኩሽ ነው ዙሪያዬ ላይ ጠረጴዛ ቁጭ ብለን ነው የተነገረኝና ስቲል ነው እሱን ሳስበው ያመኛል። በገዛ ጓደኞቼ የተባልኩትኝ ማን ይፈልጋታል ሶሻል ሚዲያ ላይ ወጣችና አይ ዊሽ እንዴ አለሁ እኮ ካጠገባችሁ አለሁ እኮ ለምንድን እንደዚህ አይነት ነገር የምታወሩት ብል ደስ ይለኝ ነበር። ያውም ሶሻል ሚዲያ ላይ ያወቅኳቸው ሰዎች ናቸውና እነዚህ ሰዎች እንኳን አልፈልግም እያሉ ማን ነው ሊፈልገኝ የሚችለው ብላለሁኝና አሁንም ኢንሻአላህ ቲክቶክ ላይ ማያቀኝ ሰው ቢመጣ ደስ ይለኛል። ምንሽ ባያቀኝ እዛ ላይ አይቺሽ እኮ ነው እንዲስቶኝ ወይ በዚህ አይቺሽ ነው ሳይሆን እንደ አዲስ የምትተዋወቂው ኦኬ ምንድነው የምትሰሪው ምን ላይ ነሽ የሚለኝን ሰው የምፈልገው እና እሱ በጣም አለው ብዬ አስባለሁኝ። እንደዚህ እንዳስብ ዙሪያ ላይ ያሉት ተጽዕኖ እንደነገርኩሽ ነው። ብዙ ጊዜ ወንድ ጓደኞች ነበሩኝ ዙሪያዬ ላይ እንደ ወንድም እንደ እህት ቤተሰብ የሚያውቃቸው መቶ የሚዘይራቸው የት ገቡ እስኪባል ድረስ የጠፉ ምልሽ ቢጠፉ እነሱ ኦኬ ሄደው ነው የሚባሉት ያክል ነው ምልሽ የተለየ ሌላ ግንኙነት ነው ሳይሆን እንደ ወንድምና እንደ እህት ምንተያይ ነበሩና ከነሱ ጋር መተያየት ከወንድ ጋር ስለነበረች ማንንም አይፈልጋትም ከወንዶች ጋር ነው እኮ የምትገኘው ምናምን ይላሉ። እኔ አሁን ካፌ ውስጥ ታገኘኝ ትችያለሽ ከጓደኞቼ ጋር ነው ሌላ ነገር ኖሮኝ አይደለም። ከስንት አንዴ ነው ፍሪ ሆኜ ልታገኝ የምትችይው ካፌ ላይ እየተዝናኑ ልታገኝ ትችያለሽ። ምንም አይደለም ካፌ ገብተን እኮ ምንድነው ብንጠጣ ነው ማኪያቶ ብንጠጣ ነው እና ከሱ ጋር ስትታይ እባላለሁ ማረሳው የሆነ ልጅ ብሎኝ ያውቃል። ምንድነው ከዚህ ሁላ ወንድ ጋር የምትሰሪው እንደማትፈለጊ ታውቂያለሽ ምናምን ብሎ አስቢው ሚለኛል። እኛ ላይቭ ምንገባ ሰዎች ነን። ቲክቶክ ብዙ ጊዜ ስራዬ ላይ እሰራለሁ ላይቭ ላይ እና ከስር የሚባሉ ሲጀመር ወይ ወንድ ፈልገሽ ነው የመጣሽው አየሁሽ ትናንትና ካፌ ከወንዶች ጋር ምናምን አይዊሽ ግን ባልታይ ኖሮ ደስ ይለኝ ነበር። እቆጭበታለሁ ስቲል ነው። ደህና ቦታ የሚያደርሱ ሰዎች አይደሉም እኮ ምንም መጥፎ ነገር ነው። ለዛ አሁንም ሶሻል ሚዲያ ላይ ያሉ ሰዎች ላይ አዲስ ለሚመጡ ለመጠቀም የሚፈልጉ ሰዎች ካሉ ከቻላችሁ ከወንዶች ጋር ባይታዩ ደስ ይለኛል። በቃ ስራቸውን ብቻ አድቨርት ቢያደርጉ እንደነገርኩሽ ነው። ስመጣ እኔ መጀመሪያ ሶሻል ሚዲያ ላይ በብዙ ነገር በጣም ለፍቼበታለሁ። ቲክቶክ ብዙም ፎሎወር ሆኖ እኮ አይደለም ፎሎወር አይደለም አልহামዱሊላህ አሳውቆኛል። ፎሎወር አይደለም የሚያሳውቅሽ ስራሽ ነው የሚያሳውቅሽ እና ብዙ ቦታ መታየቱን ቢቀንሱ ዙሪያ ሰው መቀነስ ምንም አይጠቅሙም። ምንም ጠቅሙኝ ያቁም። በወድቅ የሚያነሳኝ እህቶቼ ብቻ ናቸው። ቤተሰብ ነው መጀመሪያ ስህተት የምትሰሪው ከቤተሰቦችሽ በላይ አስበልጠሽ ጓደኞችሽን ማየት ብቻ ነው። እኔ አሁን ድረስ ሰው ምከሪና ምን ትያለሽ ብትይ ከቤተሰብ በላይ ጓደኛን ማስበለጥ በጣም ትልቅ ስህተት ያንን ህይወትሽ የሚበላሸው ይመስልሻል። አጠገብሽ የሚደርሱ ወይ ደግሞ ይሄ ብትወድቂ የሚያነሱሽ ከቤተሰብ የምትደብቂው ምንም ነገር የለም። እኔ አልহামዱሊላህ ሁለት ታላቅ እህቶች አሉኝ ብዬሻለሁ። ብዙም ጋፕ የለንም እና ጓደኞቼ እነሱ ናቸው። የት ልሂድ የት ልግባ ምን ላድርግ የሆነ አይዲያ ሲነሳው እንዲህ አስቤ ነበር የምላት እሷን ነው። በፊት የሆነ ሰዓት ላይ ግን ስትራራቂ እንዳልኩሽ ነው ቤተሰብ ሙቭ አደረኩ ወደ ቤተል ቀድሞ የሚደርሱልኝ እነሱ ነው። ጓደኞቼ ሆኑ የሚደርሱት ገባሽ ከቤተሰብ ቀድሞ የሚደርሱ ሲሆን አስተሳሰብ ምን ሆነ ኦኬ ለካ ቀድሞ የሚደርስልሽ ጓደኛ ነው። ቤተሰብ ለካ ራቅ ሲል ስታድጊ ጓደኛ ነው ለካ ማስበለጥ ያለብሽ የሚል አስተሳሰብ ገባና ደህና አድርጎ በጥጦኝ ሄደ። ምንም አትርፍበት አይደለም ተቆጭችበት ነው ያለፍኩት። ምክንያቱም ትናንት ዛሬም ያወቀሽ ሰው የሆነ ነገር ሲያይብሽ ጥሎሽ የሚሄድ ነው ያለው እንጂ እንዴት እንደዚህ ሊሆን ቻለ? ሚና ቤተሰብ ግን ቢቆጣሽም ያዳምጥሻል፣ ጥሎ አይጥልሽም። እናቴም አባቴም የትም አይተውኝም። መጥፎ ነገር ብሰራ እንኳን አላህ አድርገው እዚህ ላይ የምገባ ልጅ አይደለሁም። አልহামዱሊላህ አላህ ይጠብቀኝ። አላህ እንግዲህ እንዳወራሹ አይደለም እሱ እንደፈቀደው ስለሆነ ነውና ይጥሉኛል ጓደኞቼ ጥብኛል ወነት ብዙ አላውራ አጃኢብ ነው። እንግዲህ ካነሳሽ አይቀርና ይሄ ፖይንት አሳሳቢ ፖይንት ነው ብዬ አስባለሁኝ። በተለይ በሶሻል ሚዲያ የሚሰጥሽ የተሳሳተ እና አሰት የሆነ ስያሜ በጣም ነው የሚያጠፋሽ። ያም ይመስለኛል ዛሬ ላይ ሴት እህቶቻችን ወደ የባሰ ጥመት እየገቡ ያሉትም ለዛ ምክንያትም ይመስለኛል። ምክንያቱም ዛሬ ሂጃባን ትንሽ ዝቅ አድርጋ ትለብሳለች። እንዴት እንደዚህ አድርጋ እንዲህ ያሉን ስያሜዎች ደግሞ ይሰጧታል። ከዛ እልክ ውስጥ ትገባለች። ከዛ በእርግጥ ራሷን ነው የምታጠፋውና ይሄ ጥንቃቄ የሚፈልግ ይመስለኛል። ሰዎች ማንነትሽን ሳያውቁ አንቺ ለስራ ብቻ ነው ቲክቶክ ጓደኞችሽን ቲክቶክ ላይ አብረሽ ስትሰሪ የነበረው ስራና ትርፍ ለማግኘት ነው አይደል? ለመጠቀምና ለመጠቀም ብቻ ነው። ከዛ ውጪ ሌላ ነገር የለሽም።
ግን ሰዎች ሌላ ስያሜ ነው የሰጡሽ። ያ ስያሜ አንቺን ጎርቶሻል፣ ምንም ይሁን ምንም። ግን ወደ የባሰ ማንነት ደግሞ እንድትሄጂ አላደረገሽም። ማንነትሽን ጥለሽ እንትን እንድትይ እልክ ውስጥ እንድትገቢ አላደረገሽም። ያ በራሱ መታደል ነው ብዬ አስባለሁኝ። እንደዚሁ እንዳንቺው ባልሆነ ጅማሬ ቲክቶክን የሚጀምሩ ሶሻል ሚዲያን የሚጀምሩ ሌላም ስራም ሊሆን ይችላል ከሶሻል ሚዲያም ውጪ። ይሄ ሶሻል ሚዲያ ምናልባት ማህበራዊ ሁሉም ሰው የሚያየው ስለሆነ ነው እና ሰፈር ውስጥም ሊሆን ይችላል፣ ቢዝነስ ሊሆን ይችላል እና ከወንዶች ጋር ለመስራት ሲታሰብ መጀመሪያ ጥንቃቄ ይፈልጋል። በመጀመሪያ ደረጃ ጥንቃቄ ይፈልጋል። ከዛ ደግሞ በማስቀጠል የሚመጡ እንትኖች አሉ፣ ውርጅብኝ አሉ። ለነዛም ደግሞ ራስን ማዘጋጀት ይጠበቃል ብዬ አስባለሁኝ። እና ምናልባት ሴቶች ሶሻል ሚዲያንም ይሁን ቅድም እንዳልኩሽ ሌላም ስራ ለመጀመር ሲያስቡ ከወንዶች ጋር በተለይ ከወንዶች ጓደኞች ጋር ትንሽ ከበድ ያለ ቃል ነው ይመስለኛል እና ያንን ለማድረግ ሲፈልጉ ጥንቃቄ መውሰድ አለባቸው የሚል አስተሳሰብ ያለሽ ይመስለኛል ከራስሽ ተሞክሮ አንጻር። በጣም ቅድም በመስጂድ ዙሪያ ላይ ማደግን ያልኩሽኝ አልሐምዱሊላህ ጠብቆኛል ብለሽ በብዙ ነገር ነው እንደዚህ አድርጌ እንዳላስብ ያደረገኝ። እኔ አሁንም ከቅርብ ጊዜ ጀምሮ አይደለም ጓደኞቼ ይሄ ከወንዶች ጋር ይሄ በሌላ ነገር ሳይሆን በወንድምነት ሰፈር ውስጥ በጣም ተቀራርበን ያደግ ነው። ሁለተኛ ቤታችን የምንለው የጎረቤት ልጆች አሉ። እነሱ ወንዶች ናቸው፣ ለእኛ ወንድሞቼ ናቸው። እኛ ቤት ሲደረግ ቀጥ ብሎ እነሱን ቤት የሚደረግ ነገር ነው የምልሽ። የእኛ ቤት የሆነ ነገር መደረጉ ቅድም ያንን ቤት ሳስተካክል ለእናትና ለአባቴ አብሮኝ ቁጭ ብሎ የሰሩ ናቸው እንዳለ አጠገቢ የሰፈር ልጆች ነው የምልሽ። እና እነሱ አሁን እንደዚህ ዙሪያ ላይ ያደግኩ ሰው ስለሆንኩኝ አሁን እዚህ ጋር የተለየ ወጣ ያለ ባህሪ ኖሮኝ አይደለም ያደግኩበት ነው እንጂ አዲስ ያወጣሁት ባህሪ አይደለም። እና በመስጂድ ዙሪያ ማደጌ እያንዳንዱን ነገር ማየቴ ለዚህ ጠቅሞኛል ምልሽ። አንዴ ተበላሽው የአንዴ ከወንዶች ጋር ሶሻል ሚዲያ ታየሁ ብዬ አሁንም ሶሻል ሚዲያ ላይ እየታየሁ አይደለም። አሉኝ እኮ አሁንም አልሐምዱሊላህ አጠገቤ ወንድም ብላቸው ምን ያለ አንዳንዴ እህት እንዳለው ሁሉ ወንድምም ታላቅ ወንድም እንዲኖርሽ የሚቆጣ እንኳን አሉኝ እኮ አሁን ምልሽ የሚቆጡኝ የሆነ ትንሽ ይወጣ አይደለም እሱ ላይቭ ላይ ላይቭ እኮ በጣም ከባድ ነገር ነው። በጣም ህይወትሽን ሊያበላሽ ይችላል። ትንሽዬ ነገር ነው የሚፈልገው። ኦልሬዲስ ብዙ ሰው እያየሽ ነው። እንደ ድንገት ሂጃብ ዝቅ እንኳን ቢል የሆነ ነገር ቢል የሚቆጡኝ ወንድሞች አሉኝ አሁንም ቢሆን ማለት ነው። ግን እነዛ እንደዛ ሳክሪፋይ ያደረኩላቸው ኦኬ ቤተሰብ ጋር ደርሰሽ ያስተዋወቅሻቸው ሰዎች ነገ ይሆኑልኛል ከቤተሰብ በላይ ናቸው ብዬ ያሰብኳቸው ሰዎች ግን አሁን ላይ ጥሩ ነገር ሊያደርገውልኝ አላየሁም። ማናቸውም ከሀ እስከ ፐ ማንም እና መቆጭበት ምክንያት እሱ ነው። አይዊሽ ይሆናል እህቶቼ ናቸው ብዬሻለሁኝ። በጣም አጉታልኝ አሁን ምኖረው አያቴ ቤት ነውና አጉታልኝ አብሮን እዛ የሚኖርና ሳይሰለቸው ይመክረኝ ነበር ሁሌ። አሁንም ቢሆን ነው የምልሽ ስገባ ወይ ቢያገኘኝ ምናምን ቁጭ ብለን አብረን ሳሎን ውስጥ ከተቀመጠን የሚመክረኝ አንቺ እህቶች አሉሽ፣ ሁለት ታላላቅ እህቶች አሉ እንዳልኩሽ ነው። በጣም እህቶቼ ብዬ የምደጋግማቸው በጣም የምወዳቸውና ትልቅ ደረጃ ላይ ያደርሱኝ የሚችሉም በእነሱ የምደርሰው በእነሱ ስለሆነ ነው። እና እነሱ እያሉ ፊርዶስና መክፍራ ይባላሉና ስማቸውን እየጠራ ነው የሚለኝ አንቺ እኮ ፊርዶስ አለች መክፍራ አለች ሌላ ጓደኛ ይቅርብሽ። ስለ ጓደኛ በጣም ብዙ ጊዜ የምመከር ሰው ነኝ። በጣም ዙሪያ እንዳልኩሽ ሶሻል ሚዲያ ላይ ወጥቼ በጣም ዙሪያ ላይ ሰው አብዝቻለሁ። በጣም ብዙ አንዳንዴ በሰው ዙሪያ ተከበሽ ማንን ላውራ የምትዩ የምታማክሪው የሆነ ነገር ልትሰሪ ግዴታ እኮ ህይወትሽ ላይ እኮ ይሄ መጥፎ ነገር እኮ አይደለም። አንድ ትልቅ ስራ ባስብ ቀድሞ እህቶቼ የማይደርሱ ከሆነ እኮ ጓደኛ ልታማክሪ ትችላለሽ። ይሄን አደጋ ብደርስብኝ እኔ ብዙ ጊዜ ምንድነው ነው ይሄ በጣም ብዙ ጊዜ ስራ ላይ ስለማበዛ ምናምን ለበሽታ ቅርብ ነኝ መቀርባሉና ስታመም የሚደርሱልኝ አሁን ጓደኞቼ ናቸው። ቀድሞ ብዙ ጊዜ እህቶቼ ስራ ላይ ይሆናሉ። ብታመም ሐኪም ቤት ሮጦ የሚወስዱኝ እኮ ጓደኞቼ ናቸው። ጓደኛ አያስፈልግም፣ ጓደኛ እኮ ይቅር፣ ጓደኛ መጥፎ ነው እያልኩ አይደለም። ግን አሉ በቃ ይሄ በተለይ ተቃራኒ ጾታ ጓደኝነት ይሰራል ብዬ አላስብም። በቃ ቢቀርብ አይኔ ምንም ጥሩነት አታተርፊበትም። የሚሸጡሽ ናቸው እንዳለ ያሉት እና በቃ ቤተሰብ ብቻ ነው ላይ ሸጥሽ የሚችለውም ኧረ ወድቀሽም የሚቀበልሽ የት ምንም ውስጥ ግቢ እኮ ቆሻሻ ውስጥም ሁኚ ምንም ውስጥ ሁኚ የሚቀበልሽ ቤተሰብ ነው። ጓደኛ ይጥልሻል ከዳችኝ ነው የሚልሽ። አይጠይቅሽም እኮ ወይ ምን ሆና ነው እኮ አይልም። ቤተሰብ ምንድን ነው የሚለው? ስልክ ብታጠፊበት እስቲ በስልክ ሲጠራ ብዛጋባት በራሴ ሞክሬያለሁ አይቼዋለሁ። እህቴ እየደወለች ብዛጋባት ወይኔ ምን ሆና ነው እንጂ ጠግባብኝን ይዘጋችብኝ በዚህ ገብታ ነው ሌላ ሰው አገኘች አይለኝም። በቃ ከየለፋች ነው እንዲህ እያለች ነው። እኔ ብዙ ጊዜ ስልክ የምደውል ሰው አይደለሁም። እናቴ ናት ቀድማ ወይ ልደውል ወይ ምን ጠፋሽ እንዴ ምን ሆነሽ ነው ዝም አልሽን እኮ ይሉኛል እኮ እና
ምደውል ሰው አይደለሁም። እናቴ ግን ጠገበች ሌላ እናት አገኘች ብላ አይደለም የምታስበው። ሌላ የሚንከባከባት ሰው አገኘች አይደለም ወይ እኔ ያላበላኋትም ወይ እንደ ያላልኳትም አትልም የሚለው ግን ጓደኛ ግን ሌላ ሰው አገኘች በቃ ጠገብቻ አገኘቻ ፈመሻ በቃ ብር መጣ አገኘሽ እንዲህ ያልሽ ምናምን ነገር እያንዳንዱ እንዲህ ቃላቶች እኔ ቃላት የማይሰው ነኝ እንዲህ እያወራን ቃላቶችሽን በደንብ እያስተዋልኩኝ የምሰማ ሰው ነኝ። በጓደኛም ጭምር እንደዛው ምን ሊሰማት ይችላል ትክክል ነው የምለው ነው የምልሽ። አሁንም ያቺ ቃል ይሄ ሶሻል ሚዲያ ላይ ወጣች ሴት ማን ይፈልጋታል የምትለው ቃል ከማስተዋል የመጣች ነች። ባላስተውሎ ስቄ ባልፈው እኮ በጣም ለተራሶ እኮ ተራ ቃል ልትሆን ትችላለች። ግን እኔ ስቲል ነው እኮ የምልሽ ታሳመኛለች። ሜቢ ያላገባሁበት ምክንያት ይሄ ይሁን እንዲህ ምድር ሶሻል ሚዲያ ላይ መውጣት ነው እንዲያደርገኝ። ከዛ ደግሞ የታየኋቸው አብራቸው የታየሁባቸው ሰዎች ናቸው እንዲህ ሲሉ ያየሁት ነው ምድር ይጠቀሙብሻል። ሌላ ምንም አይደለም። እያንዳንዱ የምታደርጊው ነገር ሁሉም ለጥቅሙ ሲል የሚፈልግሽ እንጂ ወድቀሽ ቢያይሽ የሚስቅን ያለው እንጂ የሚያነሳ የለም። ስለዚህ ጓደኛ ራሱ ስንመርጥ መጀመሪያ ደረጃ መምረጥ አለብን፣ ማብዛትም የለብንም። ግን ጓደኛ ራሱ ስንይዝ ደግሞ አሁንም ከቤተሰብ ማስበለጥ የለብንም የሚል ነገር ነው ያነሳሽልን። ጀዛኪላ ኸይራን። ስለ ሶሻል ሚዲያ ሲነሳ በጥሩ ጎንም እኮ ማንሳት እንችላለን አይደለ? ለምሳሌ ሰው ሰርቶ ከተለወጠበት ምን ችግር አለው? ሰርታ ከተለወጠችበት አንዲት ሴት ለመጥፎ ነገር እስካልተጠቀመችበት ድረስ ይሄን ያህል ተብሎ መኮነኑ ተገቢ ነው ብለሽ ታስቢያለሽ? ምን መሰለሽ አሁን መጥፎነቱ በዛ ነው። አብዛኛው ሰው ጋር ብትሄጂ ሁሉም ሶሻል ሚዲያ የሚጠቀም ሰው ጥሪ እስኪ ጠርተሽ ያቺው ቁጭ ብለሽ ብታወሪያቸው መጀመሪያ ሁሉም መጥፎን ነው የሚያወራው። ከዛ ደግሞ አልሐምዱሊላህ እኔ እኮ አሁን መጥፎን ብቻ ላወራ አልችልም። እንደነገርኩሽ ነው እያንዳንዱን ደስታ ያመጡት እነዛ ሶሻል ሚዲያ ተጠቃሚ ብለው ሲለፈልፉብኝ የነበሩ ሰዎች እኮ ቆመው እኮ እያጨበጨቡ ነው። የግዳቸውን ፈልገውም እኮ አይደለም የግዳቸው እያጨበጨቡ ነው። እያስደሰትኩ ነው። እኔም ደስታዬን እያገኘሁኝ ነው። በሶሻል ሚዲያ ነው ግን አጠቃቀም ይወስናል። ከዛ ደግሞ ይሄ የምትሰሪያቸው ነገራቶችን እኔ እኮ አልሐምዱሊላህ ከዛሬ አመት የሆነ ወራቶች በፊት እኮ ሰው ቤት እሰራለሁ ተቀጥሬ ሰርቻለሁ። ወደ ራሴ ስራ አልገባሁም። 8 ወር የሚያክል ሰው ቤት እንደ ምንድነው ሰርቻለሁ። ሂሳብ ሰሪ ሆኜ ሰርቻለሁ። ሜካፕ ቤትም ተቀጥሬ ሰርቻለሁ። አይቼዋለሁ። እና ሶሻል ሚዲያ ባይመጣ ኖሮ ሌላ ሰፈር ባልቀይር ኖሮ አልለወጥም ነበር። ለአንድ ሰው ልጅ መለወጥ አንድ ሰፈር መቀየር ነው። ሰፈር መቀየር ግድ ይልሻል። እና ደግሞ ሶሻል ሚዲያ ላይ መምጣት በቃ ጊዜው ያመጣው ነገር ነው። ጊዜ ነው እንግዲህ አላህ ነው የሚያውቀው። ከዛሬ አመት በኋላ እኮ ሶሻል ሚዲያ ጠፍቶ በትውውቅ ብቻ የሚሰራም ስራ ሊመጣ ይችላል። ጊዜ እንደቀያየረው ነው። አሁን ግን ጊዜው ሶሻል ሚዲያ ብዬ ነው የማስበው። ወይ እንዳየሽው ኤአይ እየመጣ ነው። ስንት አይነት ነገራቶች እየመጡ እኮ ነው አሁን ላይ የምናውቃቸው። እና ወደ ሶሻል ሚዲያ የሚወስዱ እንጂ የሚያጠፉ ነገር እየመጡ አይደለም። እና በጥሩ ነገር እንጠቀሙ። ከቻልን እንዳልኩሽ ሰው ዙሪያ ማብዛት በጣም ይጎዳል። በጣም የሚጎዳ ነገር ነው። ይሄ ቃል የሚገልጸው ነገር አይደለም። እኔ አለችኝ አብሮ አደግ ከዝኔ ነችና እሷ ናት በደንብ የምታውቀኝ ትላለች። የሆነ ነገር ሳጠፋ ወይ ነገር እነዚህ አሁን እያንዳንዱ ስህተት ሆኖብኝ ያስተማሩ ነገራቶች ተነግረውኛል። ከቤት ጀምሮ ነው የምልሽ። አጎቴ መክሮኛል። እህቶቼ እንዳልኩሽ ነው ከኛ በላይ የሚደርስልሽ የለም አፋጥተው ነበር ያሉኝ። እሱም ተግብሮ ነው ያየሁትኝ። እያንዳንዱ በቃ ምንም ያሉት መሬት ወርዶ ነው የማገኘው ሁሌና እኔ ምክር አይደለም የሚያስተካክለኝ ሁሌ ተግባር የሚያስተምረኝ ሰው ነኝ። ይሄ ደግሞ እንጃ ባህሪ ነው መሰለኝ። ላስተካክል ሞከርኩ አልችልም ሁሌ እና እሷ ናት የምታውቀኝ ሁሌ ትላለች። ሚናን ማስተማር ከፈለጋችሁ ምንም አይደለም በተግባር ካላሳያችኋት በስተቀር ተመክር አይደለም። እስቲ ያይሻለሁ ትለኛለች። ይኸው ተፈጥሮ እንዲህ ከሆነ እላታለሁ ብዬሻል ነበር ነው ሁሌ ነው የምባለው ነገር ነው። እና ይሄ ተግባር የሚያስተምረኝ ሰው ነኝ እንጂ ይሄ በቃላቶችን መማር ሰው አይደለሁም። አልሐምዱሊላህ ከዚህ በኋላ መጥፎ ነገር እንዳይገጥመኝ የቻልኩትን ያክል በተለይ በጣም ውለታ እየቀነስኩኝ ነው። ውለታ ነው አንድ የሚያናንቅሽ፣ በአንድ ውለታ ነው የሚያሹሽ። በቃ አንድ ይደርሱልሻል። ያቺ ስታስቢ ዘላለም አለሽ ለካ ይቺ ያድርጋልኝ እንዲህ ከሆኗል እንዴ ውለታ ነው። በቃ ጓደኝነትሽን እኔ ሲጀመር በውለታ የተመሰረተ ጓደኝነት ይሄ ጓደኛ ስትይ አትችይም። ውለታ ነው የሰበሰበሽ ነው። ገባሻ? እኔ አብዛኞቹን ጓደኞቼን በውለታ ነው ያገኘኋቸው። እንዳለ ይውልልሻል። ኦኬ በቃ እንደዚህ ኮላካ አድርገውልኛል ትያለሽ፣ ትደርሻለሽ። ያቺ ውለታ ዘላለም አለሽን ትወቅስሻለች። የሆነ መጥፎ ነገር እንኳን ብታይባቸው ልትገፊያቸው ስትሞክሪ ወይ ሚና እኮ እንዲህ ከሆነው እንድልኛል ውስጥ ይለኛል። እንዲሆነውልሽ እንዲያድርገውልሽ እላለሁ። ይቺ እንዲያድርገውልሽ የምትለው አቃላት ያቺን የሰሩትን መጥፎ ነገር ያጠፋብሻል።
ድጋሚ በቃ ከያንን ጓደኝነት ትቀጥያለሽ አትመለሽበትም። እና በቃ አሁን ላይ አልኩሽ በተቻለኝ አቅም ውለታ ከሰው ላለመጠይቅ እንደ ቤተሰብ ጋር እኮ ውለታ ትባባይም እኮ ከእህቶቼ ጋር እኮ ውለታ አልሉም። አደረገችልኝ ነው ታላቅ እህቴ ናት ነው አደረገችልኝ እንዲሆነችልኝ እና በቃ እንዳልኩሽ ነው ውለታ መቀነስ ነው እና እየሞከርኩም ነው። ሰውን ስንቀርብ ግን በምን አይነት ሁኔታ መቅረብ አለብን ብለሽ ታስቢያለሽ? ጓደኛ ማብዛት ክፋቱን ቅድም አየን። በተለይ ደግሞ ከሴት ውጪ ሴት ልጅ ናት ብዬ ነው የማምነው እኔ። ከዛ ውጪ ወንድሞች ሊኖሩ ይችላሉ። ቀረቤታችን ደግሞ ያን አይል ሊሆን አይገባም። ድንበር አለው አይደለ ለሁሉም ነገር። በተለይ እንደ ሙስሊም ሴት ስናስብ እስልምና እኮ ስለሚጎዳንም እንደምንጎዳም ስለሚያውቅም ቀረቤታችንን ገደብ አበጀለት። ያንን እስልምና ያስቀመጠልንን ገደብ ከጠበቅን እንጎዳለን ብዬ አላስብም። የሴት ጓደኛም ደግሞ ስንመርጥ ምን አይነት ጓደኛ መምረጥ አለብን ብለሽ ታስቢያለሽ? ትዳር ካላህ ሁሉ እንደሆነ ጓደኝነቱም ካላህ ነው ብዬ ነው የማስበው። ሰው እንደሆነ ሁሌ ካላህ ትዳር ነው የሚለው እንጂ ጓደኝነቱም ካላህ መሰጠት አለበት። ሰው አሁን ላይ እንዴት ሴት ጓደኛ ምንድስትዩ ሴት እኮ ሁሌ መቀኛ ናት እንዲያደረገች እንዲሆነች ነው የሚላል። አላህ ይጠብቀን እንጂ ማንም እንዲህ 100% ወይ እንደዚህ ሆነ ብለሽ የምታስረጂው ነገር አይደለም። ማንንም አታምኝማ አትተማመኝም። መች ምን እንደሚቀይርሽ አታቂም። ሶሻል ሚዲያ ላይ ደግሞ ጓደኛ ያገኙ እንዲህ ስትይ ምናምን አይን ውስጥም ትገቢያለሽ። አይን እንዳለው ሁሉ አይን ትዳር እንደሚሰብር ሁሉ ጓደኝነትም እኮ ይሰብራል። ያንቺ መዋደድን ቢሆን ነገር አላህ በቃ አድርጎ ይፈርሳል፣ ጓደኝነቱ ይጠፋል። እና ይሄ የሴት ጓደኛ አልሐምዱሊላህ አሉኝ፣ እንደ እህትም ይሆኑኝ አሉኝ። በደንብ አድርገው የኔን ማደግ የሚፈልጉ የኔን ስኬት ማየት የሚፈልጉ ከኔ እኩል አብረው የሚለፉ ስለፋ አብረው የሚለፉ እኔ በቃ ሁሌ ስራ ላይ ብዙ ጊዜ ስለማሳልፍ የሚያግዙኝ አለ። ስራዬ በጣም እገዛ የሚፈልግ ነገር ነው። ብቻዬንም ስለሆንኩኝ 24 ሃውስ ስራ ላይ የምታገኘኝ እንጂ በቀጥር ቤቴ ቁጭ ብዬ ማሰራት የምችለው ስራ ነው። ሁሌ እኔ እጄን ፈልገውና እኔ መስራቱን ስለምፈልገውና መውጣቱን ስለምፈልገው ነው እንጂ አሁን አዳር ብዙ ጊዜ የምሰራ ጊዜ ጓደኞች አብረው የሚያድሩ አሉኝ። ብቻዬን እንዳልሆን ፈርተው እንዴት ሆንሽ እንዴት ደረሽ ሶሻል ሚዲያ ላይ ስትፖስት የሚያግዝሽ ምናምን አልሐምዱሊላህ አሉኝ። ግን በቃ ከቻሉ እንዳልኩሽ ነው እናላ ዙሪያ ላይ መጥፎም እንደሚበዛው ሁሉ ጥሩም ሰው ሲበዛ እኮ ምንድነው ነው ያግዝሻል በብዙ ዙሪያ ላይ። አሁን ሶሻል ሚዲያ ላይ እንዳየሹ ብዙ ሰው ስታቂ እኔ አንድ ስራ ስከፍት ሁሉም ካስተዋወቀልኝ ጠቀመኝ እንጂ አልጎዳሽም። ገብቶሻል? አሁን በእንደዚህ አይነት ጉዳይ ላይ ማለት ነው። ግን ይሄ ጉዳይ የሚነሳው ከመጥፎ ከተወራ በኋላ ነው። ሁሌ መጥፎ ይበዛል። ከዛ ደግሞ ጥሩም አለ። ጥሩም እኮ አልገፋም አሉኝ። አሁን ሶሻል ሚዲያ ላይ ያወቅኳቸው ሰዎች እኮ ጓደኞቼ የሆኑ በጣም ብዙ ሰዎች አሉና አልሐምዱሊላህ እነሱንም አገናኝቶኛል፣ አልጠለውም። ማሻአላህ። ያው ትልቁ ነገር ጓደኛም ስትመርጪ ለአላህ ተብሎ መሆን አለበት ብዬ አምናለሁ። በአላህ መንገድ ላይ ለአላህ ብለሽ ያገኘሽውን ሰው አላህን ትፈሪያለሽ። እሱ ላይ ምንም ተንኮልም ለመስራት ያም ሰው አላህን ይፈራል። ከምንም በላይ አላህን የምታቅ ሴት ጓደኛ ብናደርግ አንጎዳም። ምክንያቱም ምቀኝነትም ይሁን ምንም ይሁን ለስጎዳሽ ራሱ ስታስብ አላህን ትፈራለችና። ስለዚህ እንዳልሽው ደግሞ ጓደኛም ይሁን ልክ እንደ ትዳር ሁሉ ከአላህ የሚሰጥ ነገር ነው መልካም ሰው። ግን አንዳንዴ ቅድም ለማንሳት ሞክረሽ ነበር፣ ምን ይባላል መሰለሽ ሴቶች ስናወራ አንዳንድ ሴቶች እኔ የሴት ጓደኛ አይወጣልኝም የወንድ ጓደኛ ነው በቃ የሚወጣልኝ የሚሉ ሴቶች አሉ። ያ ነገር እኔ ሙሉ በሙሉ ትክክል ነው ብዬ አላምንም አላስብም። አንዳንድ ሰዎች ላይ ምናልባት ጥሩ የሆኑ ወንድሞች ሊሰጡ ይችላሉ። አብዛኛውን ጊዜ ግን ወንድና ሴት በተቀራረበ ቁጥር ወደ ሌላ ነገር ያ ስሜት የወንድማማችነት የእህትማማችነት ስሜት ወደ ሌላ ነገር ደግሞ ሲቀየር ታያለሽ። ብዙ ጊዜ እንደዛ ብዙ የተራራቁ ሰዎችን እናገኛለን። እና ይሄ አስተሳሰብ ትክክል ነው ብለሽ ታስቢያለሽ? ይሄ 100% ብዬ ማስረዳሽ ወይ ደግሞ እንዲህ ወገኝ የምከራከረው ነገር የለኝም። ግን ይሄ ሴት ጓደኛ ይወጣልኝም እኔም ከሚሉት ውስጥ ነበርኩ። ምክንያቱም ብዙ ጊዜ ትምህርት ቤት ጀምሮ ነው የሚልሽ። ይሄ ለየት ያለ ባህሪ ያመጡት የለኝም። ያው ነኝ በቃ ከህፃንነት ጀምሬ ነበረኝ። እንደነገርኩሽ ኳስ ተጫዋች ልሁንና ሯጭ ልሁን ያልኩበት ምክንያት ዙሪያዬ በጣም ብዙ ወንዶች ስለነበሩ ኤሌመንተሪም ሃይስኩልም ምናምን ኳስ ጮታ ያለው ፍላጎቱም ያደረብኝ በዛ ስለሆነ ድሮም የነበረ ፍላጎት ነው ማለት ይሄ ድሮም ጀምሮ በቃ ሴት ስለማላቀርብ ስለነበረ ነው። ግን ይሄ እንዲህ ሊመጣ ይቻለው ባዳ ነው። በቃ ቤተሰብ ያልሆነ ሰው ጓደኛ ስትሆኚ
ሰይጣን እኮ ነው የሚያሳስታት ገብቶሻል ሸይጣን ነው ይሄን ስራ የሚሰራው ለዛም ነው ትዳር ጓደኛም ካላህ ነው የምለው ቁጭ ብለሽ ዱዓ አድርገሽ ልጅሽ ላይ ለትዳር ዱዓ እንደምታርጊ ሁሉ አላህ ሷልጅ ጥሩ አድርግልኝ እስቲ ሷሊህ ጓደኛ ስጠኝ አንተን የሚያስታውሰኝ ምክንያቱም አላህን ከሚያስታውስሽ ጓደኛ ምንም ወደ መጥፎ ነገር ሊወስድሽ አይችልም አላህን ካስታወሰሽ ትልቁን የከለቀን ጌታ ካስታወሰሽ ሌላ ምን ያስፈልገናል አላህን ካስታወሰኝ አላህን ካስታወሰችኝ እና ምንድነው የሚወስነው ዱዓ አድርገሽና ደግሞ ይሄ ሸይጣን መሐልሽ እንዳይገባ ማድረግ ነው አንቺ የሆነ ነገር ስታስብ የሆነ ነገር ስታሳኪ ለምን ማለት እኮ አይቀርም ምክንያቱም እህትሽ ናት ለምን ማትልሽ እህትሽ ብቻ ናት እንጂ ጓደኞችሽ ለምን አይሉ አንቺ ትልቅ ነገር ስትከፍቺ ለምን ለኔስ አልከፈትኩም ከክፋት እኮ አይታው ላይ ነው ይችላል እኮ ምክንያቱም አንቺ የምታስቢው ነገር መቼ ይሁን አንተ ለኔስ የምትሰጠኝ ያኔ ሸይጣን ይገባል መሐል ላይ በቃ ይሄው እሷ ሰራች አይደል እንዲያርሽ ከዛ ያኔ እሷም ያንቺን ስራ ለማበላሸት አንቺም ስራሽ ላይ ስትደክሚ ያኔ በጣም ስትቀራረብ የሚመጣውና ባውንደሪ ነው የሚወስነው የሆነች መስመር አለች ከሁሉም ጓደኞችሽ ጋር መተላለፍ የለብሽ ነገር ማንም ሆነች ማንም መስመር አለ እሷ ላይ ያኔ አትተላለፊ ቤተሰብ ጋር ብቻ ነው መስመር የሌለው እውነት ነው እንጂ ሁሉም ጋር መስመር አለ ቤተሰብ ጋር ይገባል አዎ ቀረቤታችን እንደዛ ነው ይሆናል መስመርሽን እንደዛ እስከ መስመር ድረስ ደግሞ በቃ ሙስሊም እስከሆነ ድረስ ካላህ ጋር ነገሩን ማገናኘት ሁሌ በቃ ከእስልምናሽ ጋር መሄድ እንጂ እስልምናችን ያወራው የተጻፈው የተደረገው ተደረገ ነበረ ተብሎ የተወራው ነገር ሁሉ ትክክል ነው አንድ መጥፎ ነገር አታገኝበትም አላህ ለኛ አስቦ ነው እያንዳንዱን ነገር ያደረገው ሁሉን ነገር ለዛ በቃ ካላህን መሃል ካስገባሽ ሁሉ ነገር የማይቻልበት ነገር የለም مرحبا ሚና አብዱ ወደፊት ምን መሆን ነው የምትፈልገው የትን ጠብቃት አሁንም ስራዬን ማሳደግ ፈልጋለሁ ሁሌ ስራ ይጀምርኩ ስራ ብቻ ምለው ማሻአላ ሁሌ ስራ ቀድሜም ስራዬን ማሳደግ አልኩኝ ከዛ በፊት አሉ ቅድሚያ ስራ የሚበልጠው ብር ስለሚያስፈልገው ሌላ ነገር አይደለም እያንዳንዱ ነገር ቤተሰብ ላስደስት ብል እኔ እኮ አልኩሽ አሁን እናትና አባቴ በሱ ተደስተዋል በኡምራቸው ተደስተዋል በቤቱ ከሱ በላይ እኮ እኔ አግብቼ ልጆቼ ምናምን ቢያዩኝ እኮ ከዛ በላይ ደስታ ነው ለነሱ ቤተሰብ ለማስደሰት ይችላሉ በሱ ግን ራሴንም ቢሆን ትልቅ ቦታ ለማድረስ ብር ያስፈልገኛል ያኔ ደግሞ መስራት አለብኝ መስራት በነበረብኝ እድሜ ግሪን ሰቅዬ ኖሬ በኋላ እየይብል ምንም የሚደርስልኝም ምንድነው ብል ቦርቅ የሚያነሳኝ ማንንም የለም ዛሬ ባጣ ነው የታክሲ እዚህ የሚመጣበትን ባጣ ወይ ሚናጣሽ እኮ ለስጥሽ የሚል የለም ስላየሁት ነው ብዙ ነገር አለ አላህ በብዙ ነገር ነው ቀስ አድርጎ ሰዎችን የሚያሳይሽ እንደ ድንገት በትንሽዬ ነገር እኮ የሚያሳይሽ እኔ አላህ በብዙ ነገር ያሳየኛል አልহামዱሊላህ በትንሽ ነገር በዛ በትንሽ በትናንትና በዛሬው ማየት ትቻለሽ አሁን ሰሞኑን በፋይዳ ምክንያት ብዙ ነገር ተቆላልፎብናል እያየነው ነው አይቻለሁ እቺ ተታታስርሻለች ያኔ እያለሽም ታጫለሽ አላህ እኮ ይችላል አይደል እንዴት ነው በደም ይችላል ለዛም ነው ምልሽ እያለኝም ብር እኮ ላጣ እችላለሁ መምጫ ባጣ የሚሰጠኝ የለም እውነት ነው በቃ ይሄን ነው ምልሽ ለዛ መስራት ደግሞ አለብኝ ይሄንን ላለማጣት ብዙ ፕላን ሲ መስራት አለብኝ እያንዳንዱን ነገር ሁሌ አይደል ሰው ፕላን ኤም ብቻ አስቦ ይሄዳል ከዛ ቢን ይራሳታል እና እያንዳንዱን ነገር ሰርቼ አላህን ትልቅ ቦታ መድረስ ፈልጋለሁ ስራዬን ማሳደግ ፈልጋለሁ ቤተሰቦቼን ማስደሰት ፈልጋለሁ የምሰራው ቤተሰቦቼን ላስደስት ነው ለማንም ወር ደግሞ የማንንም ጎፈሬ ላበጠር አይደለም የራሴንም ሁላ አይደለም ምልሽ ራሴን አላስቀድም ቤተሰብን እንዘር ራሴን ከዛ ደግሞ ይቀጥላል ኢንሻአላህ አላህ ያሳካልሽ ለነበረን ቆይታ እጅግ አድርጌ አመሰግናለሁ ምናልባት ቀረ የምትዩ ነገር ካለ እንዲሁም ደግሞ ለእህቶችሽ ባንቺ እድሜ ላሉ እህቶችሽም መልእክት ካለሽ እድሉ ልስጥሽና የዛሬውን ውይይታችንን እንቋጨው በጣም አመሰግናለሁ አክብረሽ ጠርተሽኝ ጀግና ሴት ነሽ ብለሽኝ አላህ ያድርገኝ ከዚህ በላይ ላንቺ ሆኛለሁ ለሌሎቹም መሆንና ለራሴም መሆን ያድርገኝ ለቤተሰቦቼም ያድርገኝ አክብረሽም መጀመሪያም ስለጠራሽኝ በጣም አመሰግናለሁ በተረፈ እንዳልኩሽ ነው ሶሻል ሚዲያ ላይ የምትመጡ ሴቶች ካላችሁ ከቻላችሁ በጥሩ ነገር ይምጡ ሁሌ ሶሻል ሚዲያ በጣም መጥፎ ነገር ነው ምልሽ ስምሽን አንዴ ከያዘ ያዘ ነው ሁሌ ያን የሚታወሰው ሁሌ መጣሽበት ነው እሷማ ነው የምትባይ ጥሩም ስሪ ከዛ በኋላ መጥፎም ስሪ መጀመሪያ እስኪ ጥሩ መተሽ መጥፎ ስሪ እኮ ይጥሩኩ ሰርታ ነበር እስቲ ሸፍኑላት ይባላል ልክ እንደዛው ሁሉ መጥፎ ሰርተሽ መጥተሽ መጥፎ ስልኩ ሰው በሌላ ነገር እንዳይወስደው ምንም ይነክል ሰው አፍ ውስጥ የሚከት ነገር አይደለም ግን ትንሽ በቃ እኔ
እኔ ለራሴ መስሎኛል በቃ መስሎኛል። ከቻላችሁ በቃ ሰዎች ዙሪያችሁ አርቁና የቻላችሁትን ያክል እየጣሩም ቢሆን ይምጡ። በተረፈ ማመስገን የምፈልጋቸው በጣም ብዙ ሰዎች አሉ። መጀመሪያ እናትና አባቴ እዚህ ትልቅ ደረጃ ያደረሱኝ አስተዳደጋቸው ነው። የሰው ልጅ ሊያሳድገውም ሊመራውም የሚችለው ያደገበት ነው። ያደግኩበት ስለሆነ የመጣሁት ይሄ መጣ አዲስ ባህሪ አይደለም፣ የነበርኩበት ነው ያሳደጉኝ ነውና እንዲያድርገው ስላሳደጉኝ በጣም ነው ማመሰግነው። እወዳቸዋለሁ በጣም። አላህ እድሜያቸውን ያርዝምልኝ። ያው አይቀነስም። ዘር ሺህ ዓመት እኮ አይኖርማ፣ ማንም አልኖረም። ቢኖር ኖሮ ሰጣቸው ነበር። 1000 ዓመት ቢኖሩልኝ ደስ ይለኛል። ከኔ ደግሞ ተቀንሶ ቢሰጥ ራሱ ይሰጥልኝ። የነሱን ማዘንና የነሱን ሞት መስማት አልፈልግም። አላህ ይጠብቅልኝ። በተረፈ እህቶቼ ናቸው። እናቴ ነች እህቴ ማለት ነኝ። ታላቅ እህቴ ፊርዶስ አብዱስ ሰመድ፣ እሷ እኔ እንደ እናት ነው ቁጭ ብላ ያሳደገችኝ። አጠገቤ ባትሆንም ልክ እንደ አጠገቤ እንደሆነ አድርጋ ነው ያሳደገችኝ። መክፊራም፣ ሁለት እህቶቼን በጣም ነው የምወዳችሁ። ኑሩልኝ። ታናሽ እህቶቼም አሉ። ሜቢ እነሱን ለምስም ያልጠራሽም ደግሞ እንዳይሉኝ። አይዳ፣ ነዋል፣ አዲል አንድ ወንድም ምን ያለኝ 6 ነን ቤት ውስጥ። በጣም ነው የምወዳቸው። አላህ ትልቅ ቦታ ያድርስልኝ እነሱን። ጓደኞቼም አሉ። አላህ እናንተን ትልቅ ቦታ ያድርስልኝ። እኔ ማደግ እኔ መሳካት የሚፈልጉ አሉና ኢንሻአላህ እናንተን ትልቅ በቃ ከዚህ በላይ ፕራውድ አድርጌ ጓደኛችን ነች እንድትሉ አደርጋችኋለሁ። አላህ ይጠብቅልኝ። አመሰግናለሁ። ጀዛከላሁ ኸይር። እጅግ አድርገን እናመሰግናለን። አላህ ዱዓሽን ይቀበልሽ። እኔም ያው ከረፈደ በኋላ ነው የተገናኘ ነው። መሽቷል። ከመግሪብ በኋላ ነው ይህንን ቀረጻ እያደረግን ያለ ነው። ለዛም ነው ተቻኩለንም ለማቆም የተገደድነው እና በዚህ ሰዓት እኔ ጋር መተሽ እንግዳይ ስለሆንሽ እኔም እጅግ አድርጌ አመሰግናለሁ። ጀዛከላሁ ኸይረን። ትልቅ ቦታ ደርሰሽ ደግሞ እንደማይሽ ተስፋ አደርጋለሁኝ። ሀቂቃ በተለይ ሶሻል ሚዲያ አጀማመርሽን አንስተሻል። በዛ መንገድ መጀመሪ ቅር ይለኛል የሚል ስሞት አቅርበሻል። ያንን ራስን ማስተዋል ራሱ ምንም ነገር ሳታጠፊ አጥፍቻለሁ የሚል ስሜት ራሱ ሲሰማሽ፣ ጥፋት እንግዲህ ትንሽም ይሁን ትልቅ ያው አላህ ዘንድ ነው የሚወሰነው። ትልቅ ነው ትንሽ ነው ብለን እኛ መፍረድ አንችልም። ግን ትልቁ ነገር ሰው ትንሽም ይስራ ትልቅም ጥፋት ይስራ፣ ትልቁ ነገር ወደ አላህ ተመልሶ ተጸጽቶ ያንን መጥፎ ነው ብሎ ያመነበትን ነገር አቁሞ ወደ ጥሩ ነገር መምጣቱ ደግሞ በጣም ትልቅ ነገርና መታደል ነው ብዬ ነው የማምነው። አንቺ ወደ ጥሩ ነገር ስራሽን ለማሳደግ ነው ሶሻል ሚዲያን ዛሬ ላይ እየተጠቀምሽ ያለሽው። አጀማመርሽ አንቺን ብዙም ባያምርሽም ለማሳመር ደግሞ ጥረት እያደረግሽ ነው። እንዲሁም ደግሞ ገና የሚመጡ እህቶችም አጀማመራቸውን እንዲያሳምሩም ጭምር መልእክት ነው እንግዲህ ዛሬ ያስተላለፍሽልን። እጅግ አድርገን እናመሰግናለን። ጀዛክላሁ ኸይራን። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን በመከታተል ላይ ያላችሁት ሱመያዎችን ፖድካስት ነው። የሱመያዎች ፖድካስት ፕሮግራም ለዛሬ ያዘጋጀንላችሁ ይሄንን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።